ኤክስኪውዝ ሚ ነገሩ ኢትዮጵያ የመሀይም ምንድነው? እቺ ትግራይ መሀይማን እንደ ፍላጎታቸው የሚጫወቱባት ሀገር ናት። የመሀይም ስብስብ ናት። የተማረ ኃይል ትግራይ ላይ አላለፈለትም። እስካሁን ትግራይ ላይ የተማረ ኃይል እስካሁን አልመራም፣ ወደፊት አልመጣም። የተማረውን በሙሉ በስቃይ በመንከራ ነው ያለው። እናንተ የግሩፕ ሌቦች፣ ጋንግስተሮች፣ እናንተ የዘረኞች ሌቦች፣ ተምረናል የምትሉ ምድረ ሌቦች፣ ምንም ዕውቀት የሌላችሁ አንዴ እንደዚህ ነን፣ አንዴ ዶክተሬት አለን፣ አንዴ ማስተሬት አለን የምትሉ ገዝታችሁ የምታመጡ ዕውቀት ከዛ መሬት ላይ ስትታዩ ምንም ስራ የላችሁ። እኔ ጌታቸው ረዳ በሄደበት መልካምን ሁሉ እመኝለታለሁ። መልካም የሥራ ዘመን እንዲሆንለት እንደውም ቲፒኤልኤፍን አንቆጣቁጦ እንዲቀጠቅጠው ነው የሚፈልገው፣ በፖለቲካ ማለት ነው። በፖለቲካ ርዕዮተ ዓለም ጌታቸው ረዳ ለቲፒኤልኤፍ ማሸነፍ አለበት ነው። ምክንያቱም የቲፒኤልኤፍ የትግራይን ህዝብ ለማጥፋት ሌት ተቀን የሚሰራ የትግራይን ጥቅም አሳልፎ የሚሸጥ ተላላኪ ፓርቲ ስለሆነ በሌላ አዲስ ትውልድ እንዲተካ ጌታቸው የራሱ አስፈላጊውን አስተዋጽኦ እንዲያደርግ በዚህ አጋጣሚ እኔ መልእክቴን አስተላልፋለሁ። አመሰግናለሁ። ታንክ ዩ እናቴ ልጅ አቀንለ ማዕረየ የውላችሁ እንግዲህ ይሄ ልጅ አሁን የተናገረው ድብን ብሎ በትግራይ ትግል ላይ ቀንባር ገደም ውጭ ሆኖ ሲታገል የነበረ ትግራዋይ ነው። አማርኛ ስለተናገረ ሌላ ብሔር እንዳይመስላችሁ ትግራዋይ ወጣት አንቅሮ ተፍቷታል ህወሓት እና እዛ ውስጥ የነበረ ምንም ነቀዝ እንጂ ለትግራይ ህዝብ ያልረዳ ያረባ ፍላጎቱና ተፈላጊነቱ በትግራይ ምድር አብቃቅቷል። ይህንን ግልጥ ፍንትው አድርጌ ልንገራችሁ። ጌታቸው ረዳ ግቡና አዳምጡት። እሱን ለማጥፋት የሄደች የደንቆሮ የመሀይም ስብስብ ውድብ ይባላል በትግርኛ። ዛሬ ሱሪያቸውን ዝቅ አርጎ 40 እየገረፈ ሊያሰራልኝ በዚህ አጋጣሚ መልእክቴን አስተላልፋለሁ ለአብይ አህመድ። ቀጥል የገባ ካስሽ ቀጥል የጊዜ አብዱሐሪ ሶሪ ሰላማት አይ ቲንክ ሌት ሚ አንድ ፍሬዝ በትግርኛ ልናገርና በአማርኛ ቀጥላለሁ። ጂጂ ከፈቀድሽ ያ ትግራይ ማለት ትግራይ ሰባት ብትን ዓለምን ኢትዮጵያን ግን ሰብስቢያን ይጥቀማለምና ከስር ዘሎ ትግራይን ህዝባን እዮም ሰምዳቶም በአማርኛ ነገር ፋክት ነው። ትግራይ እና የትግራይ አመራሮች የራሳቸውን ጀግና እየበተኑ ዓለም ደግሞ ጀግናውን አሻግራ ስታይ ስለቆየች ተሰበስበዋለች። እዚ ፋክት የሚደበቅ ነገር የለም። አማርኛው የኢትዮጵያ ህዝብ ልስን ትግራዋይ የምትባል ማህበረሰብ የኢትዮጵያ ብሔር ብሔረሰብ ማዳመጥ መቻል አለበት። በአማርኛ ተናገሩ። ምክንያቱም ለምን መሰላችሁ? በትግርኛ ስለተናገርክ የሚያዳምጥ የለም። ትግራዋይ አዳመጠ አላዳመጠ የነሱ ተከታዮች በፈለክ ብትነግራቸው ላይሰሙ ተኝቷል። ሌላው ግን መሮታል። ሚስጥር የሚባል ከሰማይ በታች የለም። ትግራይ የደረሰባት ሚስጥር የሚባል ከሰማይ በታች የለም። ለትግራይ በዓለም የተደረገው በነዚህ ስንፍና በነዚህ ክህደት ነው። ሊመቱና ሊነገራቸው ብቻ ነው። የኢትዮጵያ 86ቱ ብሔር ብሔረሰብ በሚሰማው ቋንቋ ትላንትና መሮኛል፣ ትላንትና እንደዚህ አድርገውናል ብሎ ሲል አብረህ ተካፍለ ስላላዳመጥክ ዋጋ እንደከፈልክ ደግሞ ነጥብ አድርግበት። ስለዚህ ክፉን ክፉ በአማርኛ ጥሩን ጥሩ በአማርኛ ሰው በሚሰማው ተናገር። ሚስጥር ካለ በትግርኛ የሚናገር ቤትህና ቤትህ ብቻ ሆነ ነው መናገር የምትችለው። እዚህ ጋር ስለተናገርከው ሚስጥር ከሰማይ በታች ሚስጥር የሌላትን ምድር ይዘህ ትግራይ ምታመጣው ሚስጥርና ምታመጣው ታሪክ የለም። ሰው ሲሰማው ከቻልክ በእንግሊዝኛ ተናገር። ዓለም ስለሚያዳምጥ እንግሊዝኛ ዓለም ስለሚያዳምጥ ዓለም እንዲያዳምጥ አይደለም እንዴ ዳውን ስንል ነበር ነው። ኦኬ ዛሬ ዳውን ይገባል፣ ሊነገራቸው ይገባል። ስለዚህ ማንም ሰው የተማረም ያልተማረም በሚያዳምጠው ተናገሩ። ኦኬ ኤኒዌይስ እኔ እንደ አንድ ትግራዋይ አሁን እየሆነ ያለውን ሁኔታ በጣም
እኔ በኪሳራ እንደ ኪሳራ ነው የማየው። በተለይ ጌታቸውን እንደዚህ መሆኑ ከትግራይ ፖለቲካ በእነዚህ አፍና እጅ በሌላቸው ሰዎች እንደዚህ መሆኑ በጣም ያሳዝነኛል። ነገር ግን አይሆፕ በሌላ ለቢቢሲ ፎከስ ኦን አፍሪካም የሰጠውን ኢንተርቪው በሌላ ጉዳይ ግን መቀጠል እንደሚችል ፍንጭ ስለሰጠ አሁንም እንግዲህ ይቀጥላል በሰላማዊ መንገድ ምርጫን ፎርማል በሆነ መንገድ በትግራይ ፖለቲካ ይመጣል ብዬ ተስፋ አድርጋለሁ። አሁን ላይ ባለው ሁኔታ ግን ማንም መንጫጫት አይችልም። ምክንያቱም አሁን አንዳንዶቹ ከብልጽግና ሳምቲንግ ከአብይ ምናምን ይላሉ። አብይ መጀመሪያ በድሮን ይፈልገው ነበረ ሊያጠፋው ምናምን፣ ኦኬ አልሆነም፣ አልተሳካም። በዲፕሎማሲ ተገናኙ፣ በፖለቲካ ሲያወሩ ይግባባሉ። የእኛዎች ግን አፍ ሆኖባቸው አፍ ሆኖ ሲናገር የነበረውን ጌታቸው ረዳ በራሳቸው መንገድ ሊገሉትና ሊያጠፉት አመለጠን ሲሉ ያልተናገር ከአሁን መጥቶ እንደዚህ ሆነ እንደዚህ ሆነ በዚህ ገባ በዚህ ወጣ የሚባለውን ትርጉም ምንም ውሃ የሚቋጥር ጉዳይ አይደለም። ስለዚህ ጌታቸው ምርጫውን ነው የፈለገውን መሆን ይችላል። በሱ ደህንነት በሱ መጥፋትና በሱ ህይወት በመክፈል ወር ደግሞ ህይወት ሊከፍልበት በሚችለውን ኪሳራ ቁመህ ያልተጣበቅ ሰው እሱን በሚወስነው ውሳኔ አሁን መተን ልትል አትችልም። እስፔሻሊ የዛ ግሩፕ አቃጣሪዎችና ሻንጣ ተሸካሚዎች የሆናችሁ ሰዎች እንደዚህ አፋችሁ ሞልታችሁም እሱን ለመናገር ሞራልም ብቃትም የላችሁ። ሲጀመር እዛ ቤት ፖለቲካ በማጥፋትና በማሰር በመግደል ነው እንጂ ሰው በህይወት እያለ በፖለቲካ ላይፉን ሞግተህ አሸንፈህ ነው ከተሸነፍክ መቀበል፣ ካሸነፍክ ደግሞ ያው ለተሸነፈውን ሰው ክብር በመስጠት መቀጠል የሚባል የፖለቲካ አካሄድ የለም። ወይ ጠላት ነህ ወይ እንደገና አብረህ መሰለፍ ነው ያለበት። ከሁለት አንዱ ነው ምርጫ። እሱን የሚባል ደግሞ ፖለቲካ ላይ አይሰራም። የግድ ሰው ከአንተ ስላልተሰለፈ ያንተ ጠላት ነው ማለት አይደለም። ቢሆንስ በአስተሳሰብ ብትለያዩ ምንም ችግር የለውም እኮ። ነገር ግን ለዛ ደረጃ ስላልደረሱ ለ21ኛው ክፍለ ዘመን ሊመጥን የሚችለውን ፖለቲካል ውድድርና የፖለቲካ አስተሳሰብ ስላልደረሱ ስቲል በአፈሙዝ ነው የሚያስቡት። ገባችሁ? ያን ነገር በሚደረግበት እንትን አፍን ዘግተህ ጭጭ ብለህ የነበርከውን ሰው አሁን መተህ ብትጮህ ትርጉም የለውም። ስለዚህ እኔ ግን አሁንም አንድ እንትን አለው ትግራይ ላይ ያለውን ሁኔታ አሁን ፎር ሹር ቲፒኤልኤፍ የሚባለውን አሁን ኦሊጋርቹ የዚህኛውን የግሩፑን ቲፒኤልኤፍ የቀረው አሁንም በእሱ ኤጅ ባሉ ሰዎችና ሜይ ቢ አሁን ላይ ለትንሽ ጊዜ በሚሊተሪ በኩል እሱን የሚደግፉ ሰዎች ባሉበት አካባቢ ነው የቀረው። መሬት ላይ ግን ፓብሊክ ማስ ግን ትፍ ብሎ እንደተፋው እኛ ራሳችን እናውቃለን። ምስክር ነው። ምንም እንትን የለው። ማንም ሰው ሂደ መጠየቅ ይችላል፣ ማዳመጥ ይችላል። ነቲንግ የቀሩት 2 ቦታዎች ናቸው። አይ ቲንክ ምናልባት እንትንም 3ኛ ሊሆን የሚችለው ምናልባት ቤተክርስቲያን አካባቢ። ከዛ ውጭ ግን የለም። ትግራይ ውስጥ ያለውን አሁን የለውጥ እሳቤ ይሁን የለውጥ አስተሳሰብ ማንም እኮ አይክደውም። እነሱ ራሳቸውም እኮ ያውቃል። ግን ደግሞ እንዲጠልፉት ስለሚፈልጉት ነው። እነሱ በሚፈልጉት መንገድ እንዲሄድ ስለሚፈልግ ነው እንጂ ኢትስ ኦብቪየስ ባይ ዘ ዌይ ኢን ትግራይ ዘር ኢዝ ዳይናሚክስ ተፈጥረዋል። ያን ዳይናሚክስ ደግሞ አብረህ እንዴት መዋኘት አለብኝ ብዬህ ራስን ካላዘጋጀህ ወይ ይጎልፋል ወይ ይወስድሃል፣ ይበላሃል። ስለዚህ ያን የማይቀር ነው። ኔክስት ምርጫ ፎር ሹር ኢፍ ምርጫው የማንም እንትን የሌለው ከሆነ ቲፒኤልኤፍ የሚያሸንፍበት እድል የለም። ይህ እርግጠኛ ነኝ። ምክንያቱም ፖለቲካል አስተሳሰቡ ለዚህ አሁን ላለው የእኔ ትውልድ ሊመጥን ስለማይችል በዚህ ልክ ማች አድርጎ ሊጓዝ የሚችልበት እንትን የለም። በቃ ማነው ስዬ ነው የሀሳብ ምንድን ነው ደርቀዋል፣ ድርቀት አጋጥሟቸዋል ያለው አንዴ በቃ ስታግናንት ሆኗል ነው ወይ ደግሞ ምንድን ነው ተፈጥሮ ሆነው ልትቀይር የምችለው ከዛ ሊወጡ የሚችሉት ተፈጥሯቸው ካልቀየሩ ነው። ካልሆነ ግን ተጋግረውበትና ተሸክመውበት የመጡትን አይዲዮሎጂ እያለ ከዛ ውጭ ላይፍ ሊኖራቸው ኦር ደግሞ በሌላ አማራጭ ይሆናል ብዬ አላስብም። እሱ ደግሞ እነሱን ራሳቸውን የሚገለጹበት የኢጎስቲክ የሆነ አስተሳሰባቸው ነው እንትን ያደረገ ያለው እና በሌላ በኩል እኔ አሁን የሚያሳስበኝ እንደ አንድ ትግራዋይ እኛንን እየከሰርን ያለ ነው። እንደ ህዝብ ነን፣ ወጣቶች ነን እየከሰርን ያለን እንጂ እነሱማ በሚፈልጉት መንገድ መኖር ስለሚፈልጉት የሚፈልጉትን ነገር እንትን እያደረጉ ነው። ስለዚህ አሁንም እኛ
ትግላችን ይቀጥላል። ለውጡ ይመጣል ፎርሹር። እነዚህ የምንፈልጋቸው ሰዎች ደግሞ ኖት አንል ጌታቸው ከዛ በፊትም በፖለቲካዊ አስተሳሰባቸው ምክንያት ለህዝብ አሳቢ በመሆናቸው በቲፒኤልኤፍ ታሪክ ውስጥ ከትግራይ እንዲወጡ የተደረጉ ሁሉ ዘመናዊ በሆነ ፖለቲካ ትግራይን እንዲያገለግሉ የምናደርግበት ፖለቲካዊ አሰራር ደግሞ መከተል አለብን። ስለዚህ እኛ የምር ነው የምልሽ ጂጂ፣ መዓት ሰው አለን፣ ሰው አተናናቅም። ነገር ግን ለህዝቡ እንዲሆን ግን ትግራይ ለምሳሌ ለህዝቧ ትግራይ ለተጋሩ እንድትሆን አልተደረገችም። ትግራይ ስልጣን ላይ ላሉ ሞኖፖሊን ለተሸከሙ የእነሱ ፒኤልሲ እንድትሆን አድርገው የሰሯት የቀረጿትን ትግራይ ነች አሁን ያለችው። እኛ ደግሞ ለህዝቧ የምትሆን ትግራይ እንፈልጋለን። ለቲዲኤፉም ለተጎዳውም ነው መስዋዕት ለከፈለ ለቆሰለ ስለ ትግራይ ብሎ የምር ብሔራዊ ስሜቱን መጥቶ ብዙ ነገርን ላደረገ የምትሆንበትን እድል ማመቻቸት ነው እንጂ አሁን ለምሳሌ አንዳንድ የማየውን ለማይ ጀነሬሽን ለእኔ እኔን የሚመስል ወጣት ደግሞ አንድ ምክር ብጤ የሚመስለው የምናገረው ለምሳሌ ከትግራይ መውጣት የትግራይ ፖለቲካ ይቅርብኝ ብለህ በመራቅ የሚፈታ ወይም ደግሞ የምታመጣት ትግራይ ስለሌለ ፊት ለፊት ነው መግጠም በምንችለው ሁሉ ማለት ነው። ይህ ማለት ሰላማዊ በሆነ መንገድ እሱን ነው የምለው። አመሰግናለሁ ጅጄ። ታንክ ዩ። ከቻልክ ይሄም ያልፋል ተናገር። ኦኬ አማርኛ ብዙም አልችልም ግን አወራረጽና ነው ዘር ከሐሽሽ ከብሪ ጽሮ ሰላም ይላችሁ። አሁን ምን መሰለሽ ሽሬ በጣም የሚገርመኝ በትግራይ ፖለቲካ ላይ ተስፋ ከቆረጥኩኝ ቆይቻለሁ። ዝም ብሎ ትግራዋይነትና ህወሓት እንዳይለያዩ አድርገው ስለሰሩ የተለየ ሀሳብ ያለው ስለሚመጣ ተይውና ህወሓት ውስጥ የነበሩ ጻድቃን ነገታቸው ስንት እዛ ሳውት ላይ ብታይ አሁን እና ኃይሉ ከበደ በጣም የሚገርሙ ሰዎች ናቸው። አሉላ ኃይሉ ጎድፋይ በጣም ሳውት ላይ ብቻ ተይው እና አረና ባይቶና ምናምን ሳውት ብቻ የሚገርሙ ሰዎች አሉ። በጣም ትግራይን መቀየር የሚችሉ ወጣቶች ማለት ነው። በዲፕሎማሲም በብዙም ነገር መስራት የሚችሉ መደራደርም የሚችሉ የትግራይ ብሔራዊ ጥቅምም አሳልፈው መስጠት የማይችሉ በጣም የሚገራርሙ ወጣቶች አሉ። ግን በጣም የሆነ ቅርብ ለፖለቲካው የሚከታተል ሰው ካልሆነ አያውቃቸውም፣ አይሳተፉም። አሁን የሆነ ቤት ነበርኩኝና በጣም የሚያስቅ ነገር አብይ ገድለዋል እርግጠኛ ነኝ ምናምን እንትን ይላሉ። ግን ከበቀል ያመለጠው እኮ ሊገልት ነው። አያፍሩም። ራሱ የሆነ ገብቶቻል ኬላ እንትን አድርገው አምልጧል ምናምን ሲባል መያዝ ካልቻላችሁ ለምን እዛው ድፈት አታደርጉትም ነበር? እንደዚህ ያሉ አመራሮች ነው ያሉት። አላህ ሰለሙን አውርዳል። እንዲያውም ጌች ሼም ይዞት እንደዚህ ሙሉ ለሙሉ ቃል በቃል አላወራው። መያዝ ካልቻላችሁ ለምን እዛው ድፈት አታደርጉትም ነበር ያሉ ሰዎች አብይ ይገድለዋል ያሉ አሁን ይጫወትበታል፣ ይጠቀምበታል። ማነው በተግባር ግን የተጠቀመበት? ጌታቸው ተጠቅመው የጣሉት እነማን ናቸው? እነሱ ናቸው። በረሃ እነሱ ጋር ተጎሳቁሎ በዲፕሎማሲ ሲሰራ ኢቭን ድሮን በተደጋጋሚ እነሱ ራሱ በሚመሰክሩት በተደጋጋሚ ለመግደል እሱ ነው ባልበላ ባላደረገው ባልገባበት ባልነበረበት እና የተገደሉት በጠሩነቱ ራሱ የተገደሉት የጌታቸው አጃቢዎች ናቸው። የጌታቸው ቤት ጌታቸው የነበረበት ነው ስንት ጊዜ ሲሞከር የነበረው። በእንደዚህ ሁሉ የወጣን ሰውዬ ሊገድሉት ብሎ አምልጦ አሁን እንደ አሳቢ መስሎ እርግጠኛ ነኝ አብይ ይጫወትበታል፣ አብይ እንትን ያደርገዋል። አብይ ማለት ሼማ ይዛቸው አሳፋሪ ናቸው። በጣም አሳፋሪ ማለት ነው። ጻድቃን መጠቀም አልቻሉም። ነገሩ አስራትን መጠቀም አልቻሉም። እነሱዬ መጠቀም አልቻሉም። በቃ እነሱ የሆነ ቤተሰብ ነው በምንድን ነው ማለት የተሻለ አቅም ያለው ሰው አይፈልጉም፣ ይፈሩታል። እና እነዚህ ሰዎች ስለጌታቸው የማውራት ምንም አይነት ሞራል የላቸው። አሁን አክቲቪስታቸው አለ ሰናይት መብራት ብታይ ምን ያለች ነበር? ዩቲዩበር አክቲቪስት ተቀየረ እኮ ፕሬዚዳንት የነበረ ከኔ ጋር እኩል ሆነ ምናምን ብላ ስትቀለድባት ነበርና ማለት አብይ የሚጥለው በነገራችን ላይ አብይ የሚጥለው ነበር የሚመስላቸው። ይህ ስለ አብይ ሲያወራው የነበረ በጦርነቱ ጊዜ ስለ አብይ ሲያወራው የነበረ ስድብ ምናምን ሪከርዱን ፖስት እያደረጉ እንዲያጠቃው እኮ ነው እነሱን እንትን ያደረገ አብይ ራሱ እንዲበቀለውና የሚፈልጉት ይሄው በቃ ከትግራይ ጋር እንትን ያልሆነ ከኛ ጋር ያልተስማማ ይጣላል፣ እንደዚህ ይሆናል፣ ቀለደበት ምናምን እንዲያወሩበት ነበር የፈለጉት እነሱ። እና
ከዚህ በኋላ አብይ እሱንም የመግደል ማንዴት አይኖረውም። ምን ያህል ሰው እንዳሳጣችኋት ትግራይ የማይገባችሁ እንጭጭ የህወሓት ደጋፊዎች ምን ያህል ሰው ትግራይን እንዳሳጣችኋት አሳልፋችሁ ለሌላ እንደሰጣችኋት አይገባችሁም። ግን በህይወት እስካለ ድረስ ዋን ዌይ ዳዘር ለትግራይ ያገለግላል ብዬ ተስፋ አደርጋለሁ። በሀሳብ ደረጃ እንደዛ አይነት ስብዕና ነው ያለው። ሲጀመር እንደዛ አይነት ስብዕና ያለው ሰው ነው እሱ። ይሄ ወጣት ግን በጌታቸው ተምሮ ዛሬ ተነስቶ እናንተን መንግሎ ከስራችሁ መንግሎ ምንም እንትን እንዳይቀር በአፍጢማችሁ ካልደፋችሁ ይኸው 20 ዓመት 30 ዓመት የእናንተ ርዝራጅ የልጅ ልጅ እየመጣ ይሄ ህዝብ እንደሚያስለቅተው ግልጽና ግልብ ነው። ያ አሁን ምን መሰለሽ ጂጂ፣ በጣም እንዳልኩሽ ብዙ ወጣቶች አሉ፣ ብዙ የተማሩ አሉ፣ ትግራይን መለወጥ የሚችሉ እንትን አሉ። አሁን ከጌታቸው ይማራሉ ሁሉም። አሁን እነሱ ሲፈልጉ ከሻዕቢያ ጋር ይሰራሉ፣ ሲፈልጉ ከብልጽግና ይሰራሉ፣ ሲፈልጉ ከፋኖ ጋር ይሰራሉ። አንድ ትግራዋይ የተለየ ሀሳብ ያለው ግን ከማንም ጋር እንዲሰራ አይፈቅዱለትም። ባንዳ ነው የሚሉት። ማለት ለነሱ ብቻ የተሰጠ ነው ይሄ ዲፕሎማሲ። ለትግራይ እንደዚህ ያዋጣታል፣ እንደዚህ ይሻላታል ማለት ለነሱ ብቻ የተሰጠ መብት ነው የሚመስላቸው። አረኮ ተበላኮ ይሄንን አይነ ጥላኮ ገፈፍ ነው ምን አርደን እንደሆነ ይሄ አይነ ጥላ ከአይናታችን ላይ ዘጭ አርገናል። የእናንተ ተፈሪነት የእናንተ አምልኮ ያህል የምናመልካቸው የነበረው ቀይና ጥቁር ልጆቻችን ደማቸው ገብረን አይነ ጥላችን ገልጠናል። ዋጋ ከፍለን ፕሮፌሰር፣ ዶክተር፣ ነርስ የተማረ ኃይል ሰጥተን ካልተማረ ኃይል ጋር ገጥሞ ትምህርት ቤት ሄዶ ከማያቅ ገጥሞ የተማረ ጉልበት ያለው ለሀገር ቀርቶ ለሌላ የሚበቃ ጎረምሳ ጎበዚት ሰጥተን አይነ ጥላችን ገልጠናል። አታስፈልጉም፣ በትግራይ ምድር ስትባሉ አታስፈልጉም። ከዚህ በኋላ ደግሞ ቀስ እያላችሁ እንዲህ you're gonna become a fine line። ምክንያቱም ሲከሱት የነበረ ብታይ አሁን ማለት ነው በየመድረኩ ሲከሱት የነበረ ጌታቸውም ቢሆን ጻድቃንም ቢሆን ብልጽግና ሆነዋል። ብልጽግና የሸመው ነው፣ ከሃዲ ነው፣ አያስፈልገንም፣ አልመረጥነውም፣ የብልጽግና ነው ብለው ነበር በሚዲያዎቻቸው ሲከሱት የነበረ አይደል? ብልጽግና ከነበረ ብልጽግና ቢሸመው ለምን ያንጫጫቸዋል? ትግራይ ወደ ብልጽግና ነው ሲሎት አልነበረም ማለት ብልጽግና ነው ብለው ሲከሱት የነበረ ሰው ብልጽግናች መስ ሲሰጠው ጠላት ሸሽሞ ሰጠው ይላል። ዛሬ እነሱ ከማን ጋር ነው የተፈራረሙት? ምንድነው የፈረመው? ጀነራል ስሙ ስጡኝ፣ ወደ ወረደ ምንድነው የፈረመው? አብይ ጋር አይደል የፈረመው? ከሰማይ ጋር የመጣ አመራር ነው እንደ የፈረመው። ጌታቸው ረዳ ሴት ነበረ። የኔ ቢጤው ግሪሳ ደግሞ ከእናንተ ጋር ሲሮጥ ነበረ። መንጋጋ የራሱ ሆዱ የሞላ አለው ማለት ነው የሚናገረው። እድሜና ጤና ስጠውና እናዳምጠው። እናርከብ ዕቁባ ያፋቸው ዘግተው ዝም ያሉበት የእናንተ ክፋት ስለሚያውቁ ይህ ህዝብ እንደማይሰማቸው ስለሚያውቁ ከራሴ ጀምሮ እንደኔ አይነት ክፍታፉ እንደማይሰማቸው ሲያውቁ ዝም ማለት ዋጋ አስከፈለ። ሳሞራ ይሄ የትግራይ እንትን የነበረን ስጡኝማ ይሄ ገብሩ አስራት ቀጥቅጣችሁ ለቀጥቃጭ እንደኔ አይነት ተናጋሪ አሳልፋችሁ ሰጣችሁ። የደማ መኪና አረጋችኋት ትግራይ። ዛሬ ከእናንተ ጋር እውነታቸውን ነው አባቶቼ ብሎ ከእናንተ ጋር በረሃ ወርዶ ሳኒታይዘር ጀግና እየተባለ በፈለገው ቋንቋ ዓለምን አናግሮ ዛሬ ሱፍ እንድትለብስ የሰራ ወጣት ጌታቸው ረዳ ካልገደልኩ ብለህ አሳደኸው ሸዋ ሄዶ ተደብቆ ራሱን አድኖ ብለህ እያፌስክበት በሜዳ ላይ ዛሬ አብይ አህመድ ይገለዋል። ጥርት ንጥት ያለ በመግደሉ የምናውቀው ባዕድ እኮ ነው ይግደለዋ። እናንተ ልትገሉ ታስባችሁ አልነበረም እንዴ? አስባችሁት አልነበረ እንዴ? ልጥሙ የሌላ ሀገር ቢገድለው ምን ይመጣበታል? ምንድነው አዲስ ነገሩ? የሞት ቢጫና ቀይ ያለው ነው ወይስ እናንተ ምስጢራችሁ ስለምናውቀው አሁን ራሳችሁ ትገድሉና ጀግና ተጫውቱናላችሁ፣ ፎቶግራፍ ሰርታችሁ ትመጣላችሁ። እኛ እኮ አሁንም ጀግኖቻችን ማን እንደገደላቸው ነጥብ ጥያቄ ውስጥ ገብተናል። እነስዩም ባልቻ አባ ነብሶ አባይ ፀሐዬ ማን ገደላቸው? ዊጋር ኮስችን። ምክንያቱም እናንተ ሀየሎ ማን የገደለው? ዊጋር ኮስችን። ማን መልስ መስጠት ይችላል? ለዚህ ማንም አይሰጥም። እናንተ ሌቦች ዋጋ ከፍለን በባህል ጥቁር ዶሮ አዙሮ
የጦስ ዶሮ አርዶ ሰው መከራ ሲገላገል ጀግና ከፍለን ነው የእናንተን መከራ ያወቅነው። ጀግኖች የተማሩ ከፍለን ነው የእናንተን ክፋት ያወቅነው። ስለዚህ የክፋታችሁ ሚዛን መለኪያ ስለሌለው በስራችሁ ልክ ትመዘኑ ዘንድ በህይወት አቆይቷችኋል እግዚአብሔር። ትላንትና በረሃ ላይ ብታልፉ ኖሮ ጀግኖች እያለን ስናላዝን እንኖር ነበር። ምክንያቱም አላዛኞች ነና እኛ። እኔ አላዛኝ ነኝ። ደብረጽዮን አልፈህ ብትሆን ኖሮ በረሃ፣ ዓለም ገብረዋህድ ሞተ ቢሆን ኖሮ በረሃ፣ ሞንጆሪኖ ሞተች ቢሆን ኖሮ በረሃ፣ ጀግና ሞተብን ጀግኖቼ እያለን እናለቅስ ነበርኩ። እግዚአብሔር ታላቅ ነው። በእጅ በእግራችሁ አምጥቶ እነማን ምን እንደሆነ ስራችሁ ላጋለጠ ክብር ምስጋና ይግባው። ዛሬ ዋጋ ከፍሎ ከዓለም መድረክ ላይ ወጥቶ ተናግሮ ዛሬ ለቆማችሁበት ያቆመ ወድረዳን ማሳደድ ያበቃችሁ አውሬዎች ለመሆናችሁ ለማየት ያበቃን እግዚአብሔር ምስጋና ይግባው። ሳይደግስ አይጣላም ይባላል። ደግሰን ነው ያገኘነው። ደግሰን የተማሩ ከእናንተ በላይ አይደለም ለትግራይ ለዓለም ሊበቁ የሚችሉ ልጆቻችን ገብረን ነው ያወቅናችሁ። እናንተ ትላንት ስለእናንተ ቆሜ እንደልቤ ተናግሬ ከሆነ ዛሬ እናንተን ራቆታችሁ ማስቀረት ቅምም አይለኝም፣ ወደኋላም አልመለስም። ምክንያቱም ባለጌዎች ናቸው፣ አሳፋሪዎች ናቸው፣ ትውልድ አሰዳቢዎች ናቸው። ስለዚህ ዛሬም ነገም ከትግራይ የሚወጣ ምሁር በእናንተ እየተሳደደ እንዳይቀጥል ጌታቸው ረዳ በከፈተው ጎህ በከፈተላቸው አይን የትግራይ ወጣት እነዚህን ከአናት ላይ መንግለህ ካላወረድክ ድህነት ማግኘት ማለት ዘበት ነው። ቀጥሉ። ያ አሁን ምን መሰለች፣ እኔ በጣም የሚገርመኝ ሁሉም ወጣት የትግራይ ወጣት በተለይ መጠየቅ ያለበት በጣም ከጌታቸው ረዳ መማር ያለበት። አሁን የትግራይ ፕሬዚዳንት ነው፣ ዲፕሎማት ነው፣ በጣም የሚታወቅ ነው። ማንም ሰው ድምፅ ሊሆንለት ለእርሱ ሲልም ራሱ ደጋፊ ያለው ሊዋደቅ የሚችል ደጋፊ ያለበት ሰውዬ ፕሬዚዳንት የሚያክል እንደዚህ ኬላ አድርገው ለማገት እንትን ካሰው ለመግደል ካሰው ይሄ ተራው እንደኔ አይነት ሰው ማንም የማያውቀው ምን እያደረጉት ነው ማለት ነው። የተቃወመው ውትድርና የነበረው ቲዲኤፍ እነሱ የሚቃወም ምን ያደርጉታል ማለት ነው። ጌታቸው ላይ እንደዚህ ማድረግ ከደፈሩ ይሄ ድምፅ የማይሆነው ስንት ሰው እየጠፋ ነው ማለት ነው። በእነዚህ ሰው ስንት ሰው ተሰውሯል ማለት ነው። አሁን እኮ ብዙ ሚዲያ ላይ እየወጣ ነው። አሁን መስዋዕት የተሰዉት የሚነገሩት ተገድለው ነው ታስረው ነው አይታወቅም። ቆይቷል። የአሁኑ በተለይ ማለት ነው ብዙ ሰው እያወጣ ነው። የታሰሩ ነበሩ የት እንደገቡ የማይታወቅ ማለት ነው። አሁን ዶክተር ሰሎሞን ነው ገደሉት፣ ከፕሪቶሪያ በኋላ ገደሉት። አባቱ በሀዘን ፍትህ እያሉ በቃ እንትን በቅርቡ ሞቱ። ዘውድ አለች መሀል መቀሌ ላይ ዘውዱ ታርጋ በሌለው መኪና የጀነራል ልጆች ገደሏት፣ አሰቃዩት። አባቷ ፍትህ እያሉ በአመቷ ሞቱ፣ ምንም ሳያገኝ የድሃ ልጅ ናት። ጌታቸውን እንደዚህ ካደረጉ ሌላውን አካል ምን እያደረጉት ነው? ስንት እየጠፋ ነው ትግራይ ውስጥ ማለት ነው። ይሄን ማወቅ ያለበት አንዲት አሁን ለሷ ስሟን መጥራት ማልፈልጋለሁ። አንዲት እህታችን እዚህ ቲክቶክ ተጠቀም ነበር። ትሪፍና አይኗ እጇ እግራ ምናምን ይለኝ የምታውቀው የነሱ ችግር ስላለ ለሕክምና ስትመጣ ከኤርፖርት ወሰዷት። አሉላ አባ ነጋ ላይ መለሷት፣ አሰሯት። አይኗ የለም እጇ የለም እግሯ የለም። ምንድነው ችግር ምናምን ሚስጥር የምታውቂው ፋይል አለ ስለኛል ስለደፈሩት ስለ እንትን ስላደረጉት ማለት ነው። ስንት ሰው አሁን ትኑር አትኑር በህይወት አላውቅም። በነገራችን ላይ በጣም ነበር ማገኘት። ያው ለሰው ምስክርነት ነው። ስንት ጀግና ገለዋል ምናምን ሲባል የሆነ ጊዜ እንዴት ነው የራሳቸውን ሰው የሚገሉት ምናምን ነው። ግን ጌታቸው ላይ ሲያደርጉት አየነው። በፈጣሪ ኃይል ነው። ይሄ ጌታቸውን ያዳነው እኮ አንድ ተራ ቲዲኤፍ እኮ ነው። አሳልፎ እኮ ታስሯል። በነገራችን ላይ ኬላውን ያሳልፈው ጌታቸውን ያሳልፈው ታስሯል። አሁን ጌታቸው ራሱ ሚዲያ ላይ ተናግረዋል እንደታሰረ ልጅ አምልጧል። መያዝ ካልቻላችሁት ለምን ድፍት አታደርጉትም ነበር ነው ያለው አመራሩ። ስንት ወጣት እያለቀ ነው የሚቃወም ሰው የሚቃወም ስንት ውትድርና የነበረ ሲደፍሩ ስላየ ብቻ የሚገደል እኮ አለ። ሚስጥር ስላየ ብቻ የጆን መሪድ አጃቢ እኮ ተገለዋል መቀሌ ላይ በሽፍታዎች ተገለሉ ብሎ እንትን አድርጎ የአፍሮም ልጅ ነው። በነገራችን ላይ እኔ ከመጀመሪያው ሬፍስ እንትን ስለምከታተላቸው ተገደለ መቀሌ ውስጥ ነው የምልሽ የጆን መሪድ አጃቢ። ከዛ በሽፍታዎች ተገደለም ነው ተብሎ በቃ ተቀበረ። ሽፍታ አለ እንዴ መቀሌ ላይ አለ? የታጠቀ ሽፍታ አለ መቀሌ ላይ? እነ ዘውዱ እነ ሰለሞን ስንት ናቸው?
እነ ጸጋይ ገብረመድህን አሉ አክቲቪስቶች እዛ የሚታወቁ ማህበረሰቡ ራሱ የሚያውቃቸው። አንድ ኮሎኔል የደፈራቸው 6 ሴቶች ምናምን ብለው ፖስት ያደርጋሉ። መቀሌ ነው ያሉት አለ እንደ ለምግብ ሲሆን እኮ ትግራይ ትዳኘዋለች አሳልፈን አንሰጣል። ታዲያ ለምንድን ነው ጌታቸው እንደዚህ ያለው? ለጌታቸው እኮ ሪከርዱ ስለ አብይ የሚያወራውን ስብሰባ ላይ ሪከርድ እያደረጉ ይሄው አብይ እንደዚህ እኮ ነው ስላንተ የሚያስበው ያየኋቸው ነው እንትን እያደረጉት ነው። ኮፒ ሊንክ እና ሼር አድርጉ። ኮፒ ሊንክ ሼር አድርጉ ፕሊዝ። ጠቅላላ ኢትዮጵያኖች ፕሊዝ ፕሊዝ፣ የሁላችን ልጅ አመሰግናለሁ። እኔ የነዚህ ጉድ እንትን ያደርጋል በርዞች ወጣው ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ ፕሊዝ። ሌትስ ጎ። እስኪ አትሊስት 1000 አድርሱት። ኮፒ ሊንክ። አመሰግናለሁ። ታንክ ዩ ጂ። በመጨረሻ ምንድነው ልጨርሰው እኔ ምንም 1 ደቂቃ ምንድነው አሁን ትግራይ ላይ የሚወራው ስልክ አትደውሉ፣ እዚህ ያያችሁኝ አደመ ልጆች አትደውሉልኝ። አሁን የሚደረገው ልንገርሽ፣ አሁን ይሄ ለጠላት አሳልፋትስ ሚስጥር የውስጥ ነው፣ ጊዜው አይደለም፣ ተከበን ያለ የትግራይ እንትን ምናምን እንደዛ የሚባል የነሱ ችግር፣ የነሱ መድፈር፣ የነሱ ወንጀል ማጋለጥ የሆነ ለትግራይ አደጋ እንደሆነ ነው። አይደለም እንዲያም ማጋለጥ ለትግራይ መፍትሄ ነው። ውሸት ነው። እንደዛ ነው የሚሉ ብዙ ሰው። ለምን ታወራለህ ጠላፊ፣ በአማርኛ ለምን ታወራለህ? አይ እንዳልሽ በእንግሊዝኛም እናወራለን። ማንም ነው ሊያውቃቸው ይሄ የትግራይ ህዝብ ጠላት እንደሆኑ እነዚህ ሰዎች ማንም ሊያውቃቸው ይገባል። እነዚህ አሽቃባጮች ሀገር ያሉ የነሱ ርዝራዦች ትላንትና መሬት ለመሬት ሲያንከባልሉን የነበሩ ዛሬ ለምን አልወጡ? ዛሬ ደግ ገጥሞታል እንደ የትግራይ ህዝብ አወቅናቸው። የነሱ ኔትወርኮች እንደሆኑ እዚህ ያሉት ጭጭ የት አሉ? እነ መዓዛ ጸጥ የት አለ? ያሁላ እንቅስቃሴ ዝም። ጌታቸው ረዳ እንደው በሄደበት ይቅና። ቢሞቱም መንግስተ ሰማያት ነው የሚገባው። ልንገራችሁ፣ ይሄንን ማህበረሰብ ይሄንን ወጣት አይኑ የገለጸ ስንት እከካም አለ መስላችሁ? ካለ አንድ አሉላ እስከነ ምናምኑ አሉላ ማልደግፍለት ማአት ነገር ነበር እስከነ ምናምኑ ካለ አሉላ ብቻ ነው እንደ ያለው አሜሪካን ሀገር የትግራይ ልጅ ጭጭ የበላ ሆድ ነው። አሁን እነማናቸው የነሱ ኔትወርክ፣ እነማናቸው በሆዳቸው የተጠመዘዙ፣ እነማናቸው በጥቅም የተጠመዘዙ አየናቸው ፍንትው ብሎ ማለት ነው እንጂ ያው እኮ ነው። ተመሳሳይ ሰዎች እኮ ነን ያለነው ውጭ ሀገር። የህዝብ ፍትህ አግኝተዋል እንዴ? ሰው እየሞታ ኖ ፕሮብለም። ምክንያቱም አልበውናል 3 ዓመት እንዳንድ ቀን። ቤቷ ሸጣ የሰጠች የትግራይ ተወላጅ እናት አለች እዚህ ሀገር። ቤቷ ሸጣ ያስረከበች በዚህ ጦርነት ፎርዋን ኦንኬዋ አውጥታ የሰጠች ስንትና ስንት ንብረቷን አውጥታ የሰጠች መከራዋን አይታ ዛሬ ተቀባዮቹ ጭጭ አድቮኬሲ የሚያዘጋጁት የሁላ ነገር የሚያደርጉት ወጥተው እንኳን ኢንተርቪው ማድረግ እንኳን አታያዋቸው። አሁን ብቅ ይላሉ እነ መዓዛ እዚህ ፊታቸው ፎቶግራፋቸው እያደረጉ 5-10 ሰው ይዘው ይናገራሉ። ፋክ ዩ ቢች ዳትስ ናት ዋት ኢት ኢዝ ኦኬ። ይነገራቸዋል ሌቦች። ምክንያቱም አሁንም ቢሆን የእናንተ ወገን የእናንተ ቤተሰብ አገር ቤት ይኑር ውጪ ቆንጆ ነው ያለው ይላክለታል። ጤፍ ቢወደድ ምን አባቱ 1 ሚሊዮን ለኩንታልስ ቢገባ ብር አለ። ከየትና ከየት የሰባሰባችሁት ትበላለች። የእናንተ እናት ይበላል፣ የእናንተ ወንድም ይማራል፣ የእናንተ ልጅ ምን ችግር አለ? ምን ችግር አለ? አሁንም እኮ የቸገራት ያቺ 6 ልጇን ሰጥታ ባዶ የቀረች ነች። ባይዘወይ ጂጂ እንትን እቺ አሁን ያነሳሻት እሹ ጌታቸውን ከነሱ ጋር ያጣላው እኮ ኦዲት እናድርግ ነው። ኦዲት እናድርግ፣ ለመከታ ተብሎ የተሰበሰበውን ገንዘብ ኦዲት ይደረግ። ስለዚህ ኦዲት ከደረገ ደግሞ ኦዲት ማለት ህወሓቶች እኮ አለርጂካቸው ነው የሀገሪቱ ንብረት ኦዲት ዳት ወዝ ዘ ቢግኒንግ መጀመሪያ ያጣላቸውን እኮ እሱ ነበረ። ምክንያቱም ወደ ጉባኤ ወደ ምናምን ተሸፋፍኖ እንዲካሄድ የተደረገው እኮ መሰረታዊ ምክንያት እሱን ነበረ። ኦዲት እናድርግ ነው። መከተውን ኦዲት ይደረግ ሲባል ኦዲት ከተደረገ ደግሞ ያው የበላ ሰው እዛ ስለሚገኝ መጋለጥም ስላለ ምን ጭጭ ያሉት ኦፍኮርስ they were a network of one mafia group። አሁንም እኮ የትግራይ ግዛት አልተመለሰችም፣ የተፈናቀለች እናት አልተመለሰችም፣ ትግራይ ሪሃቢሊቴሽን አልተደረገም። ያን ባልተደረገበት ህዝብን አደጋ እያለ ጭጭ ማለት ምን ማለት ነው? የህዝብ አካል አልነበርክም ማለት ነው ከመጀመሪያው።
የአንድ ግሩፕ ቲፎዞ ነበርክ ማለት ነው። ኦፍኮርስ የነሱ ናቸው። ባይዘወይ ልንገርሽ በምን እንደወጣ አብዛኛው ማንበብ የማይችል አብዛኛው ፖለቲካ የማይገባው ድንቁሮ እዛ ተሰልፎ ስለነሱ 30-40 ዓመት ሙሉ እየዘፈነ የሚኖር እኮ ለነሱ አገልጋይ እንዲሆን ራሳቸው በስልጣን በነበሩበት ጊዜ አሳልፎ ያስወጡት ማህበረሰብ ነው እዛ ክሬት ያደረጉት። አንዳንድ ሰው እኮ ነው በራሱ ጥረትና በራሱ ስኪል የሄደው። ገባሽ አይደለም? አብዛኛዎቹ እኮ በቦሌ ኤርፖርት በቪአይፒ ያለፉ ናቸው፣ ግን ትርጉም የሌላቸው እድሜ ልክ እነሱ ሲነሱ የነሱን ጠበቃ ሆኖ እንዲኖሩ የተደረጉ ሰዎች ናቸው። ባይዘወይ በህይወት እያሉ በምዕራባዊ ዓለም እያሉ በአሜሪካን ያህል በአውሮፓን ያህል ኤክስፖዠር ራሱ እኮ ትምህርት ነው ጅጅዬ። ኤክስፖዠር እዛ ሀገር የምታዩን ዲሞክራሲ፣ እዛ ሀገር የምታዩን ሰላም፣ እዛ ሀገር የምታዩን ነፃነት እኮ አንቺ የህዝብ ልጅ ብትሆኝ እኮ ለህዝብሽን ትጓጋለሽ፣ ትቀንያለሽ። ወይ ይህንንስ ለህዝቤ በሆነት ያለሽ እንዴ? እነሱ እኮ እዛ እየኖሩ እኮ ግደል የሚሉ እኮ ናቸው። አሜሪካ ሆኖ አድባው ግደለው ዊችዝ ዊ አር ናት አንላኪ። እድለኞች አይደለንም እኛ ከነሱ፣ እነሱ ከኛ ጋር መሆናቸው እድለኞች አይደለንም። ባይዘወይ ቅዱስ ያላትን ልጅ ሁልጊዜ ነው የማለቅሰው ሳስታውሳት። ሽወዝ ዊዛስ እዚህ ሚዲያ ነበረች ቲክታክ። ከጦርነቱ በፊት ሐኪም ጀግና ጎበዝ ተማሪ ራሷን ችላ የምትኖር ነበረ። በጦርነቱ እጅና እጇ እግሯ ሌላ አካሏን አታ ሪቨር ተብራ ወደ አዲስ አበባ ልትመጣ እኮ እዛ አሜሪካ ያለችው አንድ እብድ ሴትዮ እኮ ናት በኔትወርኩ አድርጋ ከመቀለ ኤርፖርት ተመልሰ አይደር እንድትገባ ያደረገቻት ሴትዮ እኮ እናውቃለን እኮ እኛ። ከጊዜ በኋላ እኮ እናወራው ይሆናል። በሰው ህይወት ስምኝ ጥይት ተኩሳ ተጋይ ሁና በትግሉ እንደ ትግራዊት የሚጠበቅባትን ተወጣ በሀሳብ ስለተናገረች ብቻ እንድትሞት ፈረዱባት። ብቻ ግን እግዚአብሔር አምላክ ከእሷ ጋር ይሁን። እኔ እሷን ልጅ እንደው እግዚአብሔር ፈቅዶ የማገኝበት ታይም ነው። ለቅዱስ እየጠየቅኩት ነበረ። ባይዘወይ አድሬስ ካለ ገባሽ አይደለ? ግን ከኔ ጋር ታወራ ነበረ። ሱንትን ትሁት ናት፣ ግን ውስጧን ያየችው ብዙ ነገር ስለነበረ ያማታል ስትናገር። ገባሽ አይደለ? ፊል ታደርገዋለች። እሷ ፊል የምታደርገው እሷ የምትገምተው እሷ የከፈለችበት እጇን፣ እግሯን፣ ሰውነቷን የገበረችውን በዛ ልክ የጠፉ በዛ ልክ ደግሞ እሱን አልፋ መታ ብርሃና ያለው ባለችበት ከነበረው በላይ ጨለማ እነ ዘውዱን በመኪና በቀን መቀለ ላይ ተጎድተው ሲገደሉ እንዴ ብዙ ሴቶች እኮ ተገድለው ከዘውዱ በኋላ እኮ ፍርድ ቤት እኮ ሄደው እኮ ጉዳያቸው አልቆ ፍርድ ተቀብለዋል እኮ። የጀነራል ልጅመን የጀነራል ቤተሰብ መሆን ከህግ በላይ የሚያደርግብህን በእነዚህ ኔትወርክ ነው ትግራይ ውስጥ እየሆነ ያለው። ገባሽ? የጀነራል ቤተሰብ ስለሆነ እኮ ነው ገዳዩ ለህግ ያልቀረበው። ሁለት ፖሊሶች እኮ ለትግራይ ክልል ፖሊስ ኮሚሽን እኛ ይህን ምርመራ የያዝን ሰዎች የደህንነት ስጋት ስላለብን እከሌ የሚባል ስሙን ገልጸው እያስፈራራን ስለሆነ ተብሎ እኮ እንትን የሚደረግበት ትግራይ እኮ ነው። ማናቀው ነው እንዴ? አስተጋሩ ከዚህ በላይ እኔ አንድ ነገር ልንገራችሁ። ገዳይ ከውጭም ይሁን ከውስጥ ገዳይ ነው። ሊገድልህ የመጣው ከአዲስ አበባ ስለመጣ፣ ከጅጅጋ ስለመጣ፣ ከደቡብ አፍሪካ ስለመጣ ከትግራይ የመጣውን ይግደልህ፣ ዝም በል፣ በሳይለንት ጥለፈው የሚባል እንትን መቅረት አለበት። እንደ ውስን ነው የሚያመው ውስጥ ሆኖ ሲገድልህ። ጌታቸው ረዳ እኮ አፍና እስክርቢቶ እኮ ነው ለነሱ እንዴ። የዲፕሎማሲ ስራው ዲያስፖራ ተቀብሎ እንዲሰራ ስንቅ እናንትን የሚሆነውን እኮ በድሮን እየተሳተም ቢሆን በምንሰማት ደቃቅ ራዲዮና በምንሰማው እንትን አረለ እንደ ሞራል እየሆነ የነበረው ከጌታቸው ረዳ በላይ ለትግራይ ይሁን ለህዝቡ መስዋዕት የከፈለ በህይወት የተወራረደ ሰው አለ እንዴ? ይህትም ቦታ ስቲል አሁን እንኳን ሲነገር የትግራይን ህዝብ እንትን ባለማድረጉ የሚያደርገውን ነገር እናያለን እኮ። አሜሪካ መጥቶ እኮ አልቅሷል አይደለ? አዳራሽ ላይ ነው ያለቀሰው። የህዝብ ልጅ ነው፣ ሲቪሊቲ ያለበት ከትምህርት ቤት የመጣ አዋቂ ነው፣ ስለ ሂውማኒቲ ያውቃል። በድንጋይና በጥይት እየተጋጨ አይደለም የመጣው። ገባሽ አይደለ? የእሱን ዘመናዊ ፖለቲክስ ለእነሱ ሊገባቸው ገና 50 ዓመት ወደ ኋላ ሄደው መፈጠር አለባቸው። ያን ሰውዬ ግን እሱን ብቻ አይደለም እንዴ አትንኩት። ማን ነው ዶክተር አትንኩት የሚባለው? መቼ ነው የወጣው? ከዛ
ነበሩን እኮ ብዙ ሰዎች እኮ በእነሱ ሲስተም እነሱን በሚፈልጉት መንገድ እስካልሄዱ ድረስ እኮ እያፈናቀሉ በዓለም ተወዳዳሪ የሆኑ ሰዎች ለምንድን ነው ትግራይ ሪጀክት የምታደርጋቸው? ለምንድን ነው ለህዝባቸው እንዲያገለግሉ ኢንቫይሮንመንቱ ያልተፈቀደው? እኛ እንደ ወጣቶች የምሬን ነው የምልሽ ጂጂ፣ ዳገት አለ እንወጣዋለን። ካሸነፍን በኋላ ግን ህዝባችን በሰላም ማይኖረው ወይ በዓለም ዲሞክራሲ የሚገባው ህዝብ ካለ የትግራይ ህዝብ ነው። የራሱ እንጂ የሌላ የማይወድ ተወዳዳሪ የስራ ማህበረሰብ ሪሶርስ ያለው እንዴ እያየን እኮ ነው። ወይ ሰሚኝ ለስም ነው የሚነግድብሽ። ቲዲኤፋችን ይሉሻል አይደለ? አዋሽ፣ መለስ ካምፕ፣ ህብረት ያሉትን ራሳቸውን የማያውቁት ምግብ በሰው እጅ የሚበሉ በብዙ መልኩ ታክመው እስካሁን ሊድንበት የሚችሉትን በ3 ወር ውስጥ ከምዕራብ ትግራይ ማለት ከሰሜን ምዕራብ ከሽረና አካባቢው የወጣ 90 ቢሊዮን ብር እነሱን ቀጥ አድርጎ የተቸገሩና የተራቡ ህዝቦችን ማብላት የሚችል የነዚህ ማፊያዎችን የሚጠቀሙበት ገንዘብ ነው። ገብቶሻል አይደለ? ጭካኔያቸው አንቺ እየተፈራፈርሽ ገዛ ገርላሳ ልንገርሽ፣ ገዛ ገርላሳ ሂደሽ ቁርጥ ትበይ ይሆናል፣ ቁርጥ ይበሉ ይሆናል። በሩ እንደወጡ እነሱ እያገሱ ግን ፊት ለፊቱ ነቲቭ ትግራዊ እናት ልጆቿን የምታበላው አታ ልጆቿ ጭንቅላታቸውን ውሃና ሳሙና አጥተው ቁስል በቁስል ሆኖ እያየሽ በልተው እያገሳ ይወጣል። ይሄን ነው ትግራይ ላይ ያለው ባለስልጣን፣ ይሄን ነው። እነዚህ ናቸው። ገባሽ? አሁን ለምሳሌ እዚህ መጥተው ይሳደባሉ። አይሲ ቅድም ጂጂን ስትሰድብሽ ነበረ አንዷና አሜሪካን ሀገር ሁነህ ቢያንስ እንኳን ባትሰራ እንኳን የምትበላው አታጣም ነው። እነሱ ለራሳቸው ሰርተው ለእኛ የኛ ሸክም የሆኑት በድንቁርና ጥግ ዲግሪና ዶክትሬት ሊወስዱ የሚችሉ ሰዎች እንኳን ተሸክመው እያኖሩልን። ፕሊዝ እኛ አሁን በጣም ነው እንትን እያደረገን ያለው። የሆነ ሆኖ ግን እኔ ማሰሪያ ሳደርግበት እኛንን እየከሰርን ያለ ነው፣ ህዝብ ነው እየከሰረ ያለው። እነሱ ግን የሚመቻቸው ኢንቫይሮንመንትን እየሰሩ ያሉት። ይህን ግን ረዥም ጊዜ የሚዘልቅ አይደለም። አሁን እንደ ድሮ አይደለም። ባይዘወይ ቲፒኤልኤፍ አሁን የገባችበት ውርዴቷን እዚህ የወረደችው 2 ዓመት ውስጥ ነው። ገባሻ? የ30 ዓመት የ40 ዓመት ጉዞ ተሸፍነ የነበረውን ግልጥልጥልጥ አድርገን እንድናቃት ያደረግነን በዚህ 2 ዓመት ነው። አወቅናት። በቃ ዋናው ለትግላችን መሰረት ደግሞ ማወቅ ነው። ከማወቅ ነው አውቀህ ነው አይደለ? አያስፈልገኝም ብለህ የምትወስንበት። ስለዚህ 30 ዓመት 40 ዓመት ያጭበረበሩበትን ታሪክ በ2 ዓመት ባዶ ሆኗል። ምን እንደሆኑ ራቀታቸው ወጥተው የት ላይ እንዳሉ አይተናል። ስለዚህ ከእንግዲህ በኋላ መንገዱ ተጀምሯል። ኦፍኮርስ ጌታቸው ረዳ የሚያደርገውን ነገር ከሁሉም በላይ ደግሞ ያደነኩ ጌታቸው ልንገርሽ፣ መገደል አለበት፣ መጥፋት አለበት። በጫማ ሲመጣ ሲሰደብ ወደ አድዋ ወደ አክሱም አትሄድም ሲባል እንኳን ተሸክሞ ዝም እያለ እነሱ ላይ የመጣውን ውጤት ግን እሱ ተቆጥቶ ቢሆን ነገሮችን አበላሽቶ ቢሆን ኑሮ እንደዚህ አናየው ነበረ። የእሱ ትዕግስትና የእሱ ሲቪሊቲ አሁን ግልጥልጥ ተብሎ የሚታየውን ነገር እንዲታይ አድርገዋል። ታንክስ ቲህም ባይዘወይ እኔ በዚህ አደንቀዋለሁ። ሌላው ቲፒኤልኤፍ እንደ ቲፒኤልኤፍ እኔ በአይዲዮሎጂ ነው የማልወዳት። ምክንያቱም ለትግራይ ህዝብ የሚሆን አይዲዮሎጂ የላትም። ገባሽ አይደለ? ከመጀመሪያም አንታጎኒስቲክ የሆነ ባይዘወይ የትግራይ ህዝብ ባይ ኔቸር ሊብራል የሆነ ማህበረሰብ ነው። ገባሽ አይደለ? ያመጡለት ፖሊሲ ግን አንታይ፣ እሱ ሊለወጥበት ሊያልፍበት ኮምፒቲቲቭ ሆኖ ሀብት ሊይዝበት የሚችለውን ፖሊሲና አይዲዮሎጂ አይደለም ያመጡለት። የእነሱ ፒኤልሲ የምትሆነውን ትግራይ ለመፍጠር ነው ይሄድበት። ስለዚህ ከእንግዲህ በኋላ ያን እየቀረ ነው፣ ቀርተዋል። ለድሮን ለጥይት ያልፈራ ለእናንተ የሚፈራ ትውልድ የለም ከእንግዲህ በኋላ። አመሰግናለሁ። ቴንኪው። እኔም አመሰግናለሁ። ማርክ እስቲ ሀሳብህን። ካሳይ በጣም አሪፍ ገልጾታል። በጣም ደስ የሚል ሁላችሁም። ጂጂዬም እንዳልሽው አንድ ነገር አንድ መሰላችሁ፣ እኔ በምን አምናለሁ ሙሉ ቀን እዚህ ጋር ቂጥህ እስኪያልብህ ተቀምጠህ ስለተናገርክ የምታመጣው ነገር የለም። አጠር ባልና ሰው የሚገዛው ለሰው ጭንቅላት የሚሆን ተናግረህ 2 ሰዓት በቲክቶክ ላይ በቂ ነው። ከዛ በተረፈ ወጣ ብለን ብንሰራ ገንዘብ እናመጣለን፣ አንድ ቤተሰቦችን መርዳት እንችላለን። ስለዚህ ረጅም ሰዓት ቲክቶክ ላይ መቀመጥ አልወድም፣ ግን ቀን በቀን እንደዚችን ያህል ሰዓት መግባት እችላለሁኝ።
ማርክ ቀጥልና ከዛ በኋላ ደግሞ ኤግዛክትሊ። አይ ቀጥይበት፣ ማቆም የለብሽም። ምክንያቱም እንዳልሽው በቃ አሁን አውቀናቸዋል። እነዚህ ሰዎች የትግራይ ህዝብ ምን ያክል ንቀት እንዳላቸው ነው የሚታዩ። ምክንያቱም እነዚህ ሰዎች ለትግራይ ህዝብ ለኢትዮጵያ ሳይሆን የሚያስቡት ለሌላ ሀገር ነው የሚሰሩት። ተቀማጭ ናቸው። እኔ እንደተረዳሁት ከሆነ ተቀማጭ ናቸው እነዚህ ሰዎች። ሻዕቢያ ያስቀመጣቸው ሻዕቢያዎች ናቸው። እኔ የትግሬማ አይመስሉኝም። ምክንያቱም አይዲያቸው ስታዩ ለትግሬ የሚያስብ ትግሬ እየሞተ እንዴት ዝም ይላል? ትግሬ እንደዚህ እየተሰቃየ አጣብቅኝ ውስጥ ገብቶ በኢትዮጵያውያን ተጠልቶ አንተ ሀብት ስላካበትክ ያንተ አካባቢ ብቻ ነው ይሄ እነሱ አካባቢ የሚሉት ሀብት ስለያዘ ሌላውን እየሰደቡ በድህነት እንዲኖር መንገድ የለው ምን የለው ለማኝ ነበርክ አሁንም ለምን እየተባለ እነ ስብሐት ነጋ የሚናገሩትን ስትሻል አይደል እንዴ? ለማኝ ነበርክ በፊትም አሁንም ለምን የሚሉት ይህ ህዝብ መሬቱ ላይ መጥተው ያስገብሩታል። በኢትዮጵያ እንዲጠላ አረጉት። መንገዱ እንኳን ሰርተውለት አስፓልት ማን ያፈርሰዋል? ለኤርትራ ለሻዕቢያ እኮ ነው የሚሰሩት እኮ። ትግሬ ቢሆን ፔኑ ይሰማው ይገባዋል። ምክንያቱም ህዝብ ነው አዛጋ ያለው በባዶ እግሩ ነው የሚሄደው። መንገድ ያስፈልገዋል፣ መማር ማደግ፣ ከተማ ሰፊ በቃ እንደ አገር አክት ማድረግ ነበረባት። ያዝጭ ጋር ግን አረመኔ ወንድም ትግራይ የሚባል የተሳሳተ አባባል ነው። ትግራዋይ እና ትግራይ ተወላጅ ብትል እና በዛ መልኩ ቢገለጽ የትግራይ ተወላጅ ኦኬ ሶ ምንድን ነው እነዚህ ሰዎች በጣም በእውነቱ እኔ በጣም የተዋረዱበት ጊዜ ነው። አሁን ስፔሻሊ ማለት ነው በጣም የተናቁ ነው። በጣም የተናቁ ምክንያቱም ከኤርትራ ጋር እንሰራለን ብለው ይህን ህዝብ አዋረዱት። በኢትዮጵያ እንዲጠላ ያደረጉት ነው። በኢትዮጵያ እንዲጠላ ያደረጉት እኮ ባህር ዘግተው እነሱ ሀብት ስላላቸው ቢሰደቡም ቢሉም ገንዘብ ካለ ብትሰደብም ብትልም አቅም አለህ፣ ገንዘብ አለ። እነሱ ኮር ናቸው። እዛ ኮር ሆኖ ነው ይዘውት ያሉ። ያስገብሩታል። ይህን ምስኪን ህዝብ ይሞጠምጡታል። ኃላፊዎቹ እነሱ ናቸው በሙሉ ትግራይ አስቢ። እነሱ መቼም ሊከፋቸው የሚዋረደው ድሃው ነው። ድሃው ወደ አማራ ክልል ጠላት አድርገውት ወደ አማራ ክልል ሲገባ እንደ ጠላት እንዲታይ ያደርጉታል። ገባሽ አባባዴ? እነሱ በቃ በጣም እንትኖች ናቸው። በትግራይ ላይ ስፔሻሊ በኢትዮጵያ ላይ የነበሩትም ታውቂያለሽ። በዛ ላይ በትግራይ ላይ ቀጥሎ ማለት ነው አሁን ቁጭ ያሉት ከኢትዮጵያ እንደዛ ተጥለው ተፈንፍነው በትግራይ ላይ ሆነው የትግራይ ህዝብ አሁን እያሰቃዩት ነው። ምንድን መደረግ አለበት? ወደ እርምጃ እንዴት ይገባ ነው። እኔ አብይ አህመድ አጥብቆ መያዝ ነው። አብይ አህመድ ለእኔ ጀግናዬ ነው። ምክንያቱም ሻዕቢያን የደፈረ ኤርትራን የደፈረ በትግራይ ህዝብ በፈጸመው በደል ቢኖር እንኳን ለህወሓት ለዚህ እርኩስ ህወሓት መሰናክል ስለሆነ ነው። ለኢትዮጵያ መሰናክል፣ ለትግራይ መሰናክል፣ ለኢትዮጵያ መሰናክል ነው። ኢትዮጵያ ምንድነው ማኒፌስቶው? ከማን ጋር ይታረቃል? ምንድነው በቃ መጨረሻውስ ምንድነው? ገባሽ? በጣም እኮ ስታስበው በጥልቀት እኮ በጣም በእውነቱ በጣም ነው የሚያናድደው የእነዚህ ሰዎች አካሄድ። መጨረሻቸው ምንድነው? ከኢትዮጵያውያን ጋር ሊግባቡ አይችሉም። ተጠልተው ተፈንፍነዋል። ህዝቡ ላይ ነው ቁማር የሚጫወቱበት የትግራይ ህዝብ እንጂ እነሱ በኢትዮጵያ ላይ ከኢትዮጵያ ህዝብ ጋር አይታረቅም ፖሊሲያቸው። የኤርትራ ገረድ ሆኖ ኤርትራ ደግሞ ይቀጠቅጣቸዋል። ከፈለገ ገረድ ያደርጋቸዋል፣ ከፈለገ ይቀጠቅጣቸዋል። ከኢትዮጵያ ይሆን ምረው ዓላማቸው ከኤርትራ ጋር ሆኖስ ምረው ፊውቸራቸው። ስለዚህ እነዚህ የትግራይ ህዝብ አሁን ከኢትዮጵያዊ ሆኖ ወግኖ የትግራይ ህዝብ ከኢትዮጵያዊ ሆኖ ከአብይ አህመድ ጋር ሆኖ እነዚህን መቅበር ነው ያለበት። እስከ መጨረሻ መታጠቅ ነው ያለበት። መፍትሄው መታጠቅ ነው። ምንም ሌላ አማራጭ የለም። ታጠቅ፣ የትግራይ ህዝብ ታጠቅ፣ ታጥቀ አሸንፍ። ከኢትዮጵያዊ ጎን ሁን፣ ከአብይ አህመድ ሁን፣ ከፋኖ እንዳትጣል። ኤቭሪ ኢትዮጵያዊ ከኢትዮጵያዊ ጎን ሁን። ፋኖ የሆነ ይሁን ኢትዮጵያዊ ከሆነ ቀረቡ ወዳጅ ነው። በጭራሽ ነው የምልህ። ኢትዮጵያዊ ሆኖ ጠላት የለም። ኢትዮጵያዊ ነህ። ጠላትሽ ሻዕቢያና ህወሓት የሚባል ነው። በቃ ከኢትዮጵያ እንድትለያይ እንድትገደል። እሱ በየቦታው የቀን ስራ ይሰራማ። እሱ ባለስልጣን ነው፣ ገንዘብ አለው። አንተ ድሃው ቀን ስራ ኤቭሪዌር እንዳትሰራ ቆልፎ ያዝ። ይሄ ነው ጂጂዬ። ኦኬ፣ ለማንኛውም ቴንኪዩ በጣም ለሰጠሽ እድል። በእውነት እነዚህ መቀበር ነው ያለባቸው። እኔ በጣም ስለምናደድ ነው። በእውነት ያሳዝናል። በትግራይ ቢወረድ ማክልልህ አሁን ምን አክልልሃለሁ መሰለህ? በዚህ ላይ ሀሳብ ማዳመጥ እወዳለሁ። ህወሓቶች ሲቀበሩ በህወሓቶች ጊዜ ሲሰሩ የነበሩ አማራ ክልል ያሉ ይቀበራሉ። በህወሓቶች ጊዜ አብሮ ሲሰሩ የነበረ በኦሮሚያ ክልል ያሉ ይቀበራሉ። አዲስ ትውልድ፣ አዲስ ህግ፣ አዲስ ስራ ይረከባል። 4 ነጥብ።
ምንም ያ በዛ ላይ እኔ ትንሽ ሐሳብ ልጨምርበት ጂጂ ከዚህ በፊትም ነገር የተበላሸው ወይ ደግሞ የትግራይ ህዝብ አንድ እንዲሆን ያደረገው ትግራይ ያሉ አመራሮች ብቻ በማትኮር ነው። ትግራይ ያሉ አመራሮች ብቻ መቀጥቀጥ መፈለግ ነው። አባዱላን ታቀፈህ ትግራይ ያለውን አመራር ፍለጋ መምጣት ነው። ምክንያቱም መቀጣት ካለባቸው በሰዓቱ በጊዜው በዘመኑ የነበሩ አንድ ላይ መጠየቅ ነበረባቸው። ዛሬም መጠየቅ ካለባቸው ያ ጀነሬሽን በሙሉ እንዲጠየቅ ነው መልእክት ማስተላልፈው እንጂ አሁንም በተለየ ጥፋት ከአማራ ክልል ያለ አመራር በተለየ ጥፋት፣ ከትግራይ ክልል ያለ አመራር በተለየ ጥፋት፣ ከኦሮሚያ ክልል ያለ አመራር እንዲጠየቅ አይደለም። ጥርት ያለ አካሄድ እንዲካሄድ ከሆነ በዛች ሀገር አዲስ ትውልድ ተፈጥሮ ከሆነ አመዛዝነው የሚሄድ ይሄንን ጀነሬሽን ዞር ማለት ያለበት ከዚህ ወጣት አናት ላይ ለማለት ፈልጋለሁ። አመሰግናለሁ። ሀብቶም ሀዊ ተዛረብሞ ያፍለና ተንኪው ለሰጠሽ ጂጂ ተንኪው መርሓ ጂጂ ወይዞይ ጂጂ 3 ዓመት ሙሉእ ወላፍቱ ግን ሃለው ብዙ ግዜ ዝከታተለክኝ ግን ሓንቲ ሕተለትና ማለት እዩ ከም ሓንቲ ፖለቲከኛ ኸ ከም ሓንቲ ፖለቲከኛ ከዓ ኣነ ክሓተኪ ማለት ትረዲክ ያው ጌታቸው ረዳ ንህዝቢ ትግራይ ልዕሊ ማን መንቅሕ ወይ ልዕሊ ማን ፍሪደም ይወይ ብጣዕሚ ናደ ሓሳብ ገይሩ ንሕወሓት ዝኣክል ከም ኣፈታዊ ፀላኢ ትግራይ ፖለቲካ ክፈልጥ ገይሩ ወይ ግን መርሓባ ፅቡቅ እዚ ፖለቲካ እዚ ተረዲና ኣለ ህዝቢ እውን ኣብዛኛው ተሪእኪ ቲክቶክ ይኹን ፌስቡክ ይኹን ዋላ ዓዲ ትኹን ፀላኢ ሕወሓት ይኮይን ዘለ ግን ኣነ ደልየ ዘለኹ ሕጂ ኣብ ትግራይ ሲ ኣይናይ መርሒነት ንክንክተል ዘለና ወይ ከዓ ኣይናይ ፖለቲካዊ ሓያል ፖለቲካዊ ዘለዎ መርሒነት ተኸቲልና ሲ ሕወሓት ክነውድቕ ዘለና ኣብ ክሰርሕ ዘሎ ብዙሕ ጭቕጭቕ ሰሚዕና ንሕወሓት ፀሊእኹም ሕወሓት ኩሉና ፀሊና ያለና ሕወሓት አይናይ ፓርቲ ደግን ክንትግብ ዘለና ያቂያቀዋል ተደጋግሞ ስለሚመጣ ህወሓትን ዞር አድርገን ማንን ልናረግ ነው? ህወሓት ብትሄድ ማንን ልናረግ ነው? አንተ የማርያም ወፍጮ እየፈጨህ ነው እንዴ? እንዳንተ አይነት ወጣት የለም እንዴ? ትግራይ አልወለደችም እንዴ? ጌታቸው እኮ የወጣው ከህወሓት መሃል ነው። ለህዝብ ስላሰበ አይደል እንዴ ማነቆ ተደርጎበት እንዳይሰራ የተደረገው? ህወሓት ዞር ካላለች እንግዲህ የትግራይ ደህንነት ወይ ደግሞ ደህንነት አይረጋገጥም። አነወርኩ መስል ለከዘለኹ ጂጂ አረዝለክ ዘለኹ ተርዲን ነው ዝለከለኹ ሲ ህወሓት ስነውድቆ አይና እናንተ እንፈጥራለን እያልኩ ነው። እኔ እናንተ እንፈጥራለን እያልኩ ነው። እኔ እናንተ ማን እንደሚያስፈልገን እንድንፈጥር ዞር ማለት አለባት ከዚህ ህዝብ ጫንቃ ላይ። በዚህ አይነት በማስፈራሪያ ተሸብበው የሚኖር ዋጋ ከፍለን አይናችን የገለጥነው እያልኩ ነው። የዶሮ ደማርደን አይደለም እንደ ጦስ ዶሮኛ አይናችን የገለጥነው በዚች ውድብ ማለት ነው። ልጆቻችን ወንድሞቻችን ከሷ በላይ ትምህርት ቀለም የቀሰሙ ከፍለን ነው ያወቅናት ማን እንደሆነች ዞር ትላለች እያልኩ ነው። ጥግ ይዞ አይኗን የሚያዩት ዞር ስትል ሀገራችን ማስተዳደር የሚፈልጉ ሞልቷል። ይኸው ጌታቸው አንድ ወጣ እኮ አላሰራ ብላችሁት ይኸው ዓለም ተቀበለችው። እንደሱ አይነት የሉም ብለህ ታስባለህ? ዞር ትላለች። በቄስ በመነኩሴ ተተዳደራለች ትግራይ። ተው ሌላ ትግራይ ተው ሌላ እስኪ ተው። ይሄ በእምነት የሚተዳደር ማህበረሰብ እንኳንስ የትግራይ ህዝብ ያጨዋው ሃይማኖተኛ የዛሬ አርዱና የኢትዮጵያ ህዝብ እኮ መሪው አመራሩ ሞቶ ለ9 ዓመት ለ5 ዓመት ለ7 ዓመት እኮ በካህን እኮ ተመርቶ የሚያውቅ ማህበረሰብ እኮ ነው የመጣንበት። ምንድነው ይሄን ያህል በቃ ታቦት አረጋችኋል? ነው ወይ ያልኩ ነው። ተረግጬ ደግሞ እኔ ምንም ከዚህ በላይ ከ50 ዓመት በላይ የ50 ዓመት መከራ የጠጣ ማህበረሰብ ይሄንን ህዝብና ይሄንን ወጣት ከፍለን አይናችን ገጠን ያወቅናት ድርጅት ዞርና ዞር ማለት ብቻ ነው ያለባት። 4 ነጥብ በቃ የለም ብለህ እንዳታስብ። ስለዚህ አንተም የለህም ማለት ነው። ለምን አንተ አትሰራ? ለምን እኔ አልሰራ? ስጋቴ ታዲ መስሊክ ጂጂ ስጋቴ እንታይ ይትልክኒ ማለቴ አብይ ዘምፀና መርሕነት ድና ክንቅበልስ ህወሓት ዲካስ ህወሓት ከማ ሓደ ህዝብ ተኣኪብናስ አብይ ዘምፀና መርሕነት ክንቅበልስ ወይስ ከም ሓደ ትግራዋይ ተኣኪብና ኢና ሓደ ፓርቲ ክንመርጽ? ኦኬ አብይ ያመጣልህን መሪ ላለመቀበል ከሆነ ዛሬ ህወሓት ምትላት ከአብይ ጋር ለሞ እያወራች ያለችው ቁጭ ብላ ከአብይ ጋር እኮ እያወራች ያለችው። እሺ እኮ በቃ አሁን ደግሞ ህወሓት ሁን አብይ ያመጣልን ልንሰራ። እኔ ትግራዋይ ሆኖም የማይረባ ስራ ከሚሰራ እዛ ትግራይ ተቀምጦ እኔ ለምን ከሌላ ጋር መጥቶ የሚረባ ስራ ይሰራለትም? ይሄ ህዝብ መኖር ነው የሚፈልገው። መኖር ነው የሚፈልገው።
ዛሬ ደግሞ በቃ አብይ አህመድ ያመጣልን አንቀም። አብይ አህመድ ትላንትና ጌታቸው አስቀምጦልሃል አላስፈልግማት። ዛሬ ደግሞ አብይ አህመድ ወደ ወረዳ አስቀምጦልሃል አልፈልግም ትላለህ። ነገ ደግሞ አብይ አህመድ ደብረጽዮን ያስቀምጥልሃል። የደብረጽዮን ተቀናቃኝ መጥቶ ምን ይላል? አልፈልግም ይላል። ሲመረው እገሌ ትግራዊ አስቀመጥኩ አልፈለግከውም፣ እገሌ ትግራዊ አስቀመጥኩ አልፈለገውም፣ እገሌ አስቀመጥኩ አልፈለግከውም። ዛሬ ከወላይታ አምጥቼ አስቀምጣለሁ ስትል ዓለም ትረዳዋለች። ዓለም ሂዝ ራይት ነው አለች። ሙከራ ነው ማድረግ የሚቻል። እዚህ ሀገር ምን ያደርጉሃል መሰለህ? አንድ ጊዜ ይጽፉልሃል ስታጠፋ፣ ሁለተኛ ጊዜ ይጽፉልሃል ስታጠፋ፣ ሶስተኛ ጊዜ ስትባረር ህግ ቤት መሄድ አትችልም፣ ፍርድ ቤት መሄድ አትችልም፣ ማንም አይሰማህም። ምክንያቱም ድንጋይ አንተ ነህ፣ ሁለቴ ተጽፎብህ የማይረባ አንተ ነህ። ኦኬ። ስለዚህ ዛሬ ደግሞ ምን እያደረጋችሁ መሰላችሁ? አብይ አህመድ ትላንትና የሚያውቃቸው ምንም ርባና የሌላቸውን አላረግም አለና በእግዚአብሔር ኃይል ይሁን በሰው ኃይል ጌታቸውን አስቀመጠላችሁ። ጌታቸውን ሲላውን ይዛችሁ አላሰራ ብላችሁ አሁን ደግሞ ማን አስቀመጠላችሁ? ወደ ወረዳ አስቀመጠላችሁ። አሁን ደግሞ ይሄው ጀምራችሁታል። ወደ ወረዳ ተቀጠቀጠ። ያዞርና ማን ያመጣላችኋል? ደብረጽዮን ያመጣላችኋል። ደብረጽዮን እንድች ሲልላችሁ ደግሞ አረ ደብረጽዮን አንፈልግም ስትሉ መጨረሻ ላይ ማን ያመጣላችኋል? ሲፈልግ ብርሃኑ ጁላ፣ ሲፈልግ ደመቀ ቱላ፣ ሲፈልግ አዳነች፣ ሲፈልግ አበበች አምጥቶ ቁጭ ያደርግልሃል። ምን አባክ ታመጣለህ? 3 ጊዜ የሀገር ሰው ሰጠሁ ካልተቀበልኩ እኔ ከሰማይ ቤት አላመጣልህም። ትቀበላለህ አትቀበልም፣ ትቀጠቀጣለህ፣ ትባላለህ። what the heck። ስለዚህ this is not even a question። ይሄ በጥረት መስራት ብቻ ነው ያለብህ። ይሄ ሰውዬ ከዚህ በኋላ አይጫወትብንም። ትናንትና ምን አድርጎ ነው የቀጠቀጠህ? በድሮን ቄስ ላከልህ፣ መነኩሴ ላከልህ። ድራማው ከገባህ ማለት ነው። እናቶች አስለቀሰብክ፣ አባገዳዎች ላከልህ፣ ዑልማዎች ላከልህ። አልሰማህም? ኦኬ። ምን አላቸው ፈረንጆቹ? ባህላችን የሀገራችን እንዲህ ነው የምናደርገው። ይሄ የባህል የሀገር ወግ እንኳን ያልተቀበሉ ናቸውና አገር ገንጥለው አገር መሆን የሚፈልጉ ስለሆነ አገር ከተገነጠለ ደግሞ 120 ሚሊዮን ህዝብ ምንም ላደርገው ስለማችል አንድና አንድ ያለን ትንሹ መመታት ነው ያለበታልና መታክ። አንተ ራስን ማስተካከል ስላልቻልክ ተመታክ። ኦልራይት፣ ኃይለኛ ነህ። በዓለም ምንም ጥርጥር የለውም የትግራይ ህዝብ ኃይለኛ ነው። 360 ተዘግቶበት በጥሰን ዋጋ ክፍለን ሰዎች ወጥተናል። ዛሬም ደሴም ሽት ጌታቸው ሰጠ። ወርልድ ማይንድ ክላስ ያለው ጭንቅላት ያለው በእግዚአብሔር ኃይል ይሁን በሰው ጌታቸው ሰጠ። ሀገሩን ህዝቡን የሚወድ አልፈልግም አልክ፣ ወደ ወረዳ አምጥቷል። አልፈልግም በል ያመጣልሃል። ደብረጽዮን የመጨረሻ እስከነ ብሉ ጓንቱ አምጥቶ ቁጭ ያደርግልሃል። ዶክተር ደብረጽዮን የውሸት ዶክተሬት። እሱንም እኔ ከኔ ጀምሮ ደብረጽዮንማ ሆናትም እላለሁ ወጥቼ። ከዛ ማን ያመጣልሃል? ከጋም ጎፋ ያምጣ፣ ከጋሞ ያምጣ፣ ከጅኒ ቁልቋል ያምጣ፣ ልብስ የሌለው ከዛ ከሱርማ ይዞልህ ይምጣ። እንትኑን እያወዛወዘ ትቀበላለህ፣ አለበለዚያ ትቀጠቀጣለህ። ስለዚህ ዛሬ ምንድን ማድረግ ያለብህ? የትግራይ ወጣት ቁጭ ትልና ወደ ራስህ ትመለስና ኮንሰንትሬት አድርገህ ምን ይሻለኛል ብለህ የምትፈልገውን መርጠህ የሀገሪቱ ህግ በሚመጥነው ልክ ተንቀሳቅሰህ የምትፈልገውን ታስቀምጣለህ። ከራስህ ይጀምራል። ማንን ሊመጣልን ነው አሁን? ህወሓትን አባርን። ኖ። የቤት ሰይጣንና የውጭ ሰይጣን የለም። ሰይጣን ነው። የውስጥ መልአክና የውጭ መልአክ የለም። መልአክ ነው። ኦኬ። ስለዚህ አስተውለህ ተንቀሳቀስ። ይሄ ትክክል ግን ኣነ ከም ሓደ ትግራዋይ መጠን ተሰሚዕኒ ዛረብክ ዘለኹ ምክንያቱስ ንስክ ትዛረበ ኩሉ ግዜ ስለዝከታተለክስ በቃ ኣብ ገዛ ተጋሩ ከይዲ ኣነ ዝከታተል ኣኳ ከይደ ክከታተለ ይኽእል ኩሉ ፖለቲካ ንባዓል ዝሰርሕ ግን ንስክ ወላ ሓደ መዓልቲ በኣማርኛ ገዲፍኪ ትግርኛ ዘይሰምዕ ኣማርኛ ዘይሰምዕ ብዙሕ ሰብ ኣለ። ወፂኸት ትግራዋይ እንታይ ክገብር ከም ዘለዎ ምስ ዲያስፖራ እንታይ ገብር ከም ዘለዎ ህወሓት ጥፊኡ ከመይ ዓይነት ክመርሕ ከም ዘለዎ እዚ ተተሓሳሰብካ ባዕለይ ትሒዘ ዘለከ ዘለኹ ኣነ ሒዝ ምንም ዝፈልጠ ነገር የብለይ። ኣብዚ ውሽጥካ ውግእ ትሒዘ ፖለቲካ ፈይጠ ግን ህወሓት ብዙሕ ግዜ ንኣና የብድለና ከም ዘለ 3 ትውልዲ ጥፊኡ ከም ዘለ ሕጂ ዝርደን ዘሎ ተረዲክ ዲ ግን ከም ሓደ ትግራዋይ መጠን ህወሓት ወዲካ ኣብይ ዲ መፅኢ ክገዝአና ዘለ ተሓሳስባ ዘለ ኣብ ትግራዋይ ስለ ዘለ ኣብ ፍርሒ ስለ ዘለ ዘይፈትሕ ህወሓት ድግ ዘለ ተረዲክ ኣነ ክነግረካ ኣብይ ድሕርቲ
Can I help you? نيش تيست كحجزك. Let me speak something. مو بكاش. أبي يدحر حجي تجراي دمرت أتي أخوف قبل الله. أبي يدحر حجي مستجراي نجراي دلني. أبي يدحر حجي رينا كوي. ولا زمرت أسوت قمت الناسي كم نشوف تفلتي. برخاوتي ناس دكاس كم نخلو يفلتي. أمانني ماني خاطه بوجن أستوعب كهبو. مستنايتي كمان رح دي زبالة السبعة يمرح بدفوق. يمرح فتوكم رجوكم تقمطكم يا أخو أنتم تقورات حنقول يمرح ثم مرة رحية أنا عارفة مثلك جن عب تجراي بتجراوي نخت مرح أستخف كان نخيت هو مزحون كله خاد الله إلا يوم بحريو نمنتاي أبراهام ما تشيل كوف دي بتجراوي عندي إبراهام نمنتاي أبراهام ببارم نمنتاي بالسادة بحرجي تاجروا من جاك بالسادة من جاك هذا العدد يبدي لكم أنت تاجروا من السادة ثم تجاروا أب مأخل من قصة زلوا تجراوي كافي دوا أبي أحمد زمت حجي تجراوي من جاك الحرث هذه الكاسي من أبي أحمد سر رأيك قبلني ده حاطب يه أبي أحمد لتجراوي زي كنا يسدل كان مخنياته يفلطي كم يتقبلوا وفلطي سلام جيرو خمسة مرة فلطي بجكا تجراوي كلا يسدلكمني السوز مرة تجراوي كم بيسدل كاجن جميرو ولا السود مرة تجراوي كوسيدي نجيتها شورده كون على تجراوي ما كم تسكا مسرح كلي أمه السود مرة حج ودور سيدي الكالو تربعة أجرهم تبح مريكم السود حر مرير وقدي فوقها السود مرة سالسة كم تسألكمي كم دابر السود مرة خمس ألكاس لذي السود مرة أنا خمس ألنا نحنا نمنتها أب تجراي مهورات إذن كلهم أب لوكال كستان داوت الزاربو نقدمت نخمتو هين دين البحر نمنتها بتيفوزو تفعله نمنتها دبرت أن سلاح دخونه دبرت إن يكون مبرد نمنتها تقرأ كل آفة تتخلد بالمحاورة سلفتارانه واي مبرد دبرت إن حرام تيوكو دبرت إن خيسر حكونكو مغنياتو سرحورينا ينا نخيسر حكا دك أنا قام ولا رخص كل علي سلازي خابزيهم وتسع زخونه نخمت نمنتها تنسرح يابلنا دينا يولدت سنديا تقرأ يولدت سنديا قتل قبل يجرمو خنود حرجي صباحاتي منسي يا ثانك يو anyway بتقرنيا دي خجلي سخاب بتقرنيا قلت أنا حمايا دي بمحرنيا أبناء بدلايكا بأمارينيا من ناس حصلاتو أمارينيا عندنا برازر اندزي اندوطات هنا ብዙ መጨናነቅ የለብም ትግራይ ላይ ያለ አዲስ ትላልቅ ለምንድነው ትግራይ ላይ እጃቸው ያሉ የፖለቲካ ወጣቶች ለምንድነው ሳፖርት የማታደርጓቸው እነሱ እኮ ናቸው ተጋሩ ለትግራይ እየታገሉ ያሉ ለትግራይ ጥቅም ለማስጠበቅ እየጮሁ ያሉ ማአት ፓርቲዎች አሉ እነሱ ጋር ሳፖርት ማድረግ ነው አንድ ፓርቲ በውዳቤ ነው አንድ ፓርቲ ተወድበህ ነው የምትለው ውዳቤ ህወሓት ማ ስለልተወደበ እዩ ዝኹላ ዓመት ትግራይ ሰንሰን ዘበሎ ውዳቤ ፈጢሩ ኔትወርክ ፈጢሩ መንእሰይውና ዓልኻ ወዳድባ ትፈጥር ውድባት ኣብ ትግራይ ይፍጠር ነው ንዖም ሰምዖም ነካ ታይ ማለት እዮም ታይ ኣምዝል ዘብሉ ብዛዕባ ታዮም ንናገርለው ብዛዕባ ጥቕሚ ህወሓት ድዩ ናይ ትግራይ ጥቕሚ ዘቀድም ዘሎ ቶም ተናሕናሕት ውድባት እዮም ራእይዎም ሳፖርት ገርዎም ንምንታይ ካሊ ውዳበ ካብ ኣሜሪካ ካብ ኣውሮፓ ትጽበ ንምንታይ ካባና ካብ ገለ ትጽበና we have a lot of option in Tigray after መሬት ለኻ ኣው ማዓት ውዳበታት ኣሎ ኣው ሳፖርት ገብር ተለኻ more detail political አተረደካ ይመጽእ ካብ ስጋኣቲ ካብ ፍርሒ ነፃ ላወፃኻ ትመጽእ ብድሕሪኡ ነቲ ስኻ ኣብ ንእስነት ዕድመኻ ትስእኖ ለለኻ ናብ ዘመነ መሳፍንቲ ዝቕይረካ ተሎ ናይ ስብሓት ዳይናስቲ ትግራይ መሬት ላወረረን ዘመነ መሳፍንቲ ይልምልስ ዘሎ ባይዘወይ ኣብ ትግራይ ድኻ ከይነብር ኣጻል ትውልድ ከይነብር መሬት ላወረሩ ላዘረፉ ተረዲኩም ዲዩ ኣመጻ ዕድልኩም ዘመነ መሳፍንትነት ይዝርግሑ ኣለዉ ትልዓለ ካፒታል ለሃነፀብ ትግራይ ክነብር ላዕሊ ታሕቲው ኣለዉ ትኻሊ 99% ድኻ መንበር ከስእንዎ ላዕሊ ታሕቲው ኣለዉ ስኻኢኻ ውዳበ ትፈጥር ስኻኢኻ ብማዕረ ሃፍትክ ክመቃቀል መሬት ክልየካ በዓል መሬት ክትኸውን ስኻኢኻ ገቲርካ ትሕዞም ስኻኢኻ ትፋጠጦም ሶ እዚ ዝፍጽሙ ውድባት ኣብ ትግራይ ኣለዉ ምስኦም ጆይን ምግባር ምርኣይ ኣብ ፖለቲካ ተሳትፎ ምሕያል እዩ ክትውደብ ይለለክ ካብዚ ወፃኢ ላባየን ቃረርኻ ላብ ጂጂ ላብ ገለ ተንቃረረ ኦፕሽን ኣይመጽ ካብ ኣሜሪካ ላብ ትግራይ ዝዝርጋሕ ና ፖለቲካ ከይድ የለይ ካብ ትግራይ ንደገ ዝመጽና ፖለቲካ ተሓሳስባ እዩ ትግራይ ክቕይራን ዝብል ተረዲኻኒ ስለዚ ኣብ ትግራይ እዩ ትመሰረት ኣንሕና ኣብ ዝተፈላለዩ ዓዲ ኮይና ንዓኹም ንህዝብና ሳፖርት ንገብር ለለና ልሐሸ ምሕደራ ልክመጽ እዩ ትግራይ ልሐሸ ምሕደራ ልክፍጠረላ እምበር ጂጂውዚ ውድብ ፈጢራ
لخونا حيلن قساقيسات كتقالس كتغادل يخونتي ليتي قطري تدكملا كام مسوعات الخفلت عدو تات بطميت تحاليغا بنبعات تمدو لادو اخلي تبلع عياتلا فتحوا مريتا تحرس مريتا يتمنطلوا غمنኛታት ደቃቀቱ ይልኩም መሬታ ላመንጠልኩም ተሳድድوا ኣለኹም ወደያትላ መጻአት ውልድ ተሳድድوا ኣለኹም ያትላ ሰው ንዚ ሳፖርት ዝገብሩ ፓርቲታት እውን ኣብ ትግራይ ማዓተለው አው ተሳተፍ ይርደካ በኻሊ አገላልጻ ጌታቸው ረዳ ከትግራይ ፖለቲካሊ ወይም ከዚ ጊዜያዊ አስተዳደር የተነሳበት ሌላው አንግልም ማየት ተገቢ ነው ማየት አለባችሁ ፖለቲካ ላይ ምርአይ ክትخሉን ይኩ ዛሬ ኤርትራ ለአቴ ና ሱዳን አልቡርሃን መንግስት ርኢኹም ወሮ ለኤርትራ ኸይዱ ቀይሕ መንጻፍ ተነጽፉሉ ርኢኹም ወሮ ዳስ ፖለቲክስ ጌም ሰልፍ ራእይዎ መጀመሪያ ምክንያቱም ትግራይ ላይ ጌታቸው ረዳ ሰራዊት እንደማይታዘዝ አድርገህ ቀፍድደህ የትግራይን ሰራዊት እንደ መንግስት አድርገህ መንግስት ሆኖ ሰራዊት ማያዝዝ ከሆነ ከሱሩ ያሉ ጀነራሎች የማይታዘዙለት ከሆነ እና አብይ ስልጣኑ መነጠቅ አለበት 4 ኪሎ ቁጭ ብሎ ጌም እንዲሰራበት ነው የሚፈልገው አብይ ስለ ትግራይ የሚጨነቅ ነው የሚመስል ያንዳንዱ እዚ ያለው ማህበረሰብ አውዚ ተከታተለለህ ትግራዋይ አብይ ስለና ትግራይ ፖለቲካ አሪ ተስተኻኺሉ ትግራይ ጥያገለ ኤክስኪውዝ ሚ ብኡይኻ ተዕቅኖ ለአብይ ጥሙ ይልሕሊ ለ4 ኪሎ ስጋዓት ለኾነ ነገር ክነቅል ላዕሊ ታሕት ይብል እንድሕር ስጋዓት ኮይንኻ ትንቀሳቀሶ ቢልዮናት ቅርሺ ዓፂፉ ክዋገእካ እየይልካ ሶታ ገይር አብይ ተሰለፎና ፖለቲካ ምስ ዓረብ እምሬት ኮይኑ ምስና ዓረብ እምሬት ኮይኑ ንተሓደ ሱዳን ሓጊዙ ዝተኻደ ልገወሮ ኩናት አይተሳኸዑሊ من سعيرو البرهان سعيرو كارتوم تقوت عصيرو تروي لك ايها مسو من تسلفهم ناي عرب امريت ناي سعود عربياي اساياسي يحجزوا نيرو نا تي دي اف حايلين بلا كلنا مسنا ايرترا حايل خوينهم كوم سال البرهان دغيفهم كل اتحاد السودان يواغوا ولاو يوم زي تفلطي تግራዋይ ኮይنها እዚ ኮን እዚ ጌም እዚ ሶዚ ሙሉ ታይከሱና ካውላ አብይ ኦኬ ዝቁጥጥር እዚ ካቁጥጥር ወጻላ ሆነ ተኸይዱ ጌታቸው ረዳኡ ለእዝዞ ሰራዊት ለእዝዞ ኃይሊ እንድሕር ኩቆጻጸር ላይ ካለ መጨረሻ ታይክ መጽ እቲ ኣብ ትግራይ ዘሎ 200 ምናምን ሺህ ሰራዊት ለደብረጽን ፖለቲካሊ ሲዒሮም ወጪኦም ምስድላዮም ኃይለ ሰሊፎም 4 ኪሎ ክዋግኡ እዮም እዚ ይልቅም ስለላ አብይ በቀጥታ ታይገይሩ ኦኬ ወድ ወረደ ና ሰራዊት ና ጀነራላት ና ዙብ ሙሉ ሰራዊት አዛዝ ወድ ወረደ እዩ ንወድ ወረደ በዚ አምጪ ስልጣነይ ክሕሊ አየ ቶም 200 ምናምን ሺህ ና ትግራይ ዘሎ ሰራዊታት TDF ናብ خالي حفت كيول ود ردا يكو ቆጣጸሮም ልኽእሊሉ አምጪልሃንዮ ታስ ሪያሊቲ ዚክ ተቀበልኩ ትخلنيو ስለዚህ ጌታቸው ረዳ ተንሕግዞ ብዙሕ ነገር ጥቅም መግነናት ሰራዊት ለጌታቸው መተአዘዘ ቶም ጀነራላት ብዙሕ ጥቅም መተጠቃቀሙ ነይሮም በተደራዳሪ ኃይል በጠንካራነት በፍንጩ ተገዲዱ በውዕል ፕሪቶሪያ አብይ አህመድ አሊ መፈናፈን ሲኢኑ ከዚ ህወሓት ምስሙሉ ኃይል ታይ ክገብር መሬትና እንደህላይ ትምልሰና همصاله افرجو ህዝብ ወላዓዒሉ ምስል ኾነ ኃይል ኾይኑ ክገጥሞ መኻለ ነይሩ ለ4 ኪሎ ማለት አው ዕውት ስራሕም ተሰርዓ ፖለቲካሊ ግን ታገይሩ ተኻፍ ምክፍፋል ተፈጢሩ ለጌታቸው ረዳ ብኽሳድ ሓኒቁም ብዙሕ ነገር ገይርኹም ብዙሕ ነገር ኾይኑ መወዳእታ ብካኮር ላዕሊ ካብ ገለ ዳሓር ጌታቸው ረዳ ብግጻውን ጽሉ ፌደራል መንግስት ተለይ ወቃዕና ኢላልኻ ምስል ኾነ ኃይሊ ምዕግርጋር ዋጋ ይኽፍል ይል ትግራይ ልካ ካውዚ ላዕሊ ግልጽ ጭብጥ የለይ ስለዚህ አብይ አህመድ አሊ ዝኸዶ ናይ ፕሬዝዳንት ለውጢ ካብ ናው ዓሉ ጥቅም ኢሉ ምንጭ መጀመር ካብ ህዝብ ትግራይ ጥቅም ከይመስ ካብ ህዝብ ትግራይ ጥቅም ተልኸው ነይሩ ለጌታቸው ረዳ ኢሉ ህዝብ ትግራይ ልጠቅም ነይሩም በይ ወድ ወረደ ሆነ ልጠቅም ነይሩ አብይ ግን ታገይሩ ሓደ ሰራዊት ትግራይ ተቆጻጺሩዎኒዮ ወድ ወረደ ገይሩ ካል ናል ደብረጽዮን ሽርሕ ከፍርስ አምጪዎኒዮ ብዓለም ብሉ ሓጻይዎ አምጪለሙኒዮ ከዛ ሓፈተዩኒ 10 ቃል ኪዳን ሰነዶም ጽዩ ኣብ ግንባሩ ቁጥር 5 ብፍላይ قدم حزم الشعبيه لسرحو خمس نورو غيرو اؤمنون او قدم عالم فرمون دحر حزي مسخالي اين سرحيلو افرمون وزيرو يا مجمره او زقصري كان حدش كان 10 تتصحفه تئزازات بمولهم تግራይ بحق መንግስት መሰረት ግዛው ተዋሓድነታ ይመለሰላ ይሆነ ይልብ እንደህሪኻዮ ተፈናቀለ ላቦቱ ይመለስ ጌታቸው ረዳ ላቦቱ ይመለስ ትልተለ ግን ባንዳ ይልኹምዎ አብይ አህመድ አሊ ወድ ወረደ ልፈረሞ ንግግር ጌታቸው ረዳ ካብልና ጎረነወር ንግግር ተፈናቀለ ሰብ ይመለስ ካብሉሎ ታይ ተፈላላዩ ቁጥር ሓደ ለሎጽ ምን መፈላላዩ ስለዚህ በዓልኹም ህወሓታውያን ብዝፈጠርዎ ናሽርሒ ናይ ተንኮሊ ኸይዲ ጥራሕ ለጌታቸው ረዳ ድፍአል ናምበር ብድሕሪኡ ብርሃኒ ብድሕሪኡ ታይ ስገም ንበልዒና ልወልዎ
ኦኬ እኒኦኩም ኢሉ እሱለ ታና ሱዳን ስዕረት ምስርኤ ካብዚ አላዕሊ ግዜ መሃብ ለአየ ስልጣኔ ሓደጋ እያ ሰራዊት ትግራይ ሙሉ ብሙሉ ተስኢነዮ ክቆጻጸሮ ለይኽእል ጦርነት ክኽፈተኒ ኢሉ ስብኣይ ተለይሉ ገይሩዋ እዚኣ ተለይሉ እሞ ኤክስኪውዝ ሚ እንድሕር ደልዩ ማእኸላይ መንግስቲ ልደብረት ለጌታቸው ረዳ ሳፖርት ምግባር ጠፊኡ ወይ መስለኩም ልከይልዓል ምሕጋዝ ይጠፍኦ ይመስልኩም ተኣምኑ ኖ ኢንተረስት እኒኦ ወይ ንምንታይ ሓደ ጌታቸው ረዳ ብምልዓል ንኣብይ ፕሬሸር ይልቅንስ ምክንያቱም ኣብይ ጌታቸው ኣብ ስልጣን ለሃለየ ብዙሓት ና ዲፕሎማሲ ኪሳራ ወፅሕዎ የኣብይ ምክንያቱም ኣብ ግንባር ዲፕሎማሲ ኣብ ግንባር ዓለሚ ኣብይ ጌታቸው ረዳ ኣየሽቃብጢ ልክዕ ይነግሮ ነይሩ እንድሕር ትከታተሉ ነይሩ ኣብይ ኣሕመድ ዓሊ ዓንቃፍ ምዃኑ ልብዕሉ ፕሪቶሪያ ለይግዛእ ኣሎ ምዃኑ ፌደራል መንግስቲ ለይሕግዝ ኣሎ ምዃኑ ኣንሕና ስራሕና ይዓንቅፈና ኣሎ ላበለ ላኾሶሶ ነይሩ እዩ 4 ኪሎ ኮይዱ ስኹም ሃምትልዎ ሰኺር ሓዲሩ ኣብይ ምህረሲ ስታሊን ሃምልዎ ይኾነ ኢላ ሃይለ ላምባ ሃምልዎ ይኾነ ጌታቸው ኩሉ ዓቅሚ ፀንቂቁ ምስ ዓለም ኣቀፍ ሚድያ ተቀረ የዋርዶ ነይሩ ኣዲስ ኣበባ ኣብ ሚድያታት ቀሪው ልክዕ ይነግሮ ነይሩ ለኣብይ ብዘይ ፍርሒ ማለት እዚ ኣቀኒሱ ዋይ ኸዚ ኣብይ ኣሕመድ ዓሊ ድሕሪ ሕዚ ሃምዚ ኢሉ ልናገረሉ ተዓንቅፈና ኣለኻ ልውለየለይ ድሕሪ ሕዚ ለኣብይ ሃምኡ ገይሩ ለዓለም ዲፕሎማሲ ጫና ልፈጥረሉ ሓይሊ የለ እዚኣ ብሙሉእ ቀልቢስዋ እዩ ኣብይ ሶ ለሕወሓት ክልተ ሰለስተ ግዜ ብጦርነት ብቻ ይኾነይ ተጫዊትዎም ብፖለቲካ ለስዒርዎም ትርእዎም ኣለኹም ንሕወሓት ከገልግልዎም ዝኽእሉ ሰባት መንጊጎ ውፅኡ ብባንዳታት ተፈርጁ ብተፈላለየ መንገዲ ኣብ ልዕሊ ጌታቸው ሕወሓት ኣብ ልዕሊ ሃምልልዓል ሕወሓት ባዕሉ ነፋይ ሓሞኽሽቲ ላብ ዝዋኑ ሃምልበሃል እዚ ኩሉ ገይሩ ላብ ዝዋና መዓት ችግሮም ፅንዮ ሶ ተኣየብል ደለየ እዚ ሓውና ስግኣት ክሓድረካ ይውሊ ክትፈርሕ ይብልኻል ውዳበታት ምጥንኻር እዩ እንትውዳበ ምርኣይ ነተሓድሽ ወለ ዲጂታይላትካ መጨረሻ ላይ ኢትዮጵያ ላይ ያለ ትርምስ ይወደግ የፈጠረው ህወሓት ነው የፈጠረው ይሄን ሁሉ ጠላት ኢትዮጵያ ላይ የተሰበሰበ ጠላት የኦነግ ጠላት ብለው የሻዕቢያ ጠላት ይሄ እንደዚህ ኢትዮጵያ ላይ ያለ ድንብርብሩ ጦርነት በኢህአዴግ የተፈጠረ በ27 ዓመት የተፈጠረ ጠላት ነው መጀመሪያ ይህንን ማመን ለምን ይወደግ ሆኖ ሲመራ እርስ በርሱ ሲገፋፋ በነበረ ሂደት የፖለቲካ ሽኩቻ ሂደት እሊት ከውስጥ ጠላት እየተፈጠረ አደለ ተውና የዚህ የኦነግ ኃይል አሁን የተፈጠረው ፋኖ ትላንት ደመቀ ዘውድ የተባለ ኃይል የህወሓት ታጋይ ነበር አባት ጠላት ሆኖ ስለሄደ ምን አደረገ ምዕራብ ወልቃይት በሙሉ ይዞ ነው ያማራ ነኝ ብሎ ስለተገፋ ነው አንድ ፖለቲከኛ ሲተገፋው የሆነ ጥግ ይዞ ነው የሚያጠቃ ይሄ ማወቅ አለበት this is politician politics ማለት ትርጉሙ ሌላ አይደለም አንዱን ሲገፋ እንዴ ብለ አስበህ እንዴ ሊገድለኝ ነው እንዴ ብለ ገመድ አንገት ላይ ከመግባቱ በፊት አንገታቸው ገመድ ማስገባት ነው የምትራራጠው ይሄ በየትኛው ዓለም ያለ ስሌት ነው ሶ እኛ በ27 ዓመት የምናቀው ስርዓት ህወሓት ነው በ27 ዓመት ኢትዮጵያ ውስጥ አሁን ጥይት እየተማዘዛ ያለ ኃይል የፈጠረው ይሄ ወደግ ወይም ህወሓት ነው ግንባር ቀደሙ ህወሓት ነው ይህንን ፋክት በማመን ምን ማድረግ አለበት ህወሓት ሲጠፋ አለች እጂ አስመራ ያለ ኃይል ይጠፋል 4 ኪሎ ያለ ኃይል እየተመናመነ እየጠፋ ያለ ኃይል በሱ ስብስብ ያለ ኃይሎች እየጠፉ በአዲስ ትውልድ ትግል ይተካል ማለት የአዲስ ትውልድ መነጋገር ሲመጣ ደግሞ ኢትዮጵያ እንደ አዲስ የራሷ ጥቅም የሚያስከብሩላትን ከኦሮሞ ከአማራ ከደቡብ ከተለያዩ ኃይል ይዘህ ኔጎሽዬሽን ታደርጋለህ ፖለቲካ ትሰራለህ ያኔ እንደ አዲስ የምትቀጥልበት ትልቅ እድል ትፈጥራለህ this is ስለዚህ የነዚህ ጦስ ገደል እየገደደ ከኢትዮጵያ ያወጣን እየነጠለ ብቻችንን የሚያስቀጠቅጠን የፖለቲካ ሂደት አንከተል I'm good no no good today so መጨረሻ ልጅ መጨረሻ ይሄንን ማሰብ መቻል አለብን እዚያ ነጥብ ሐዛ በዚያ ሐዛ ይተለካልን ያ انا تردين ግን انا አንድ ነገር አውዝ ዘለኹም ሰምዑ أنا تردي كاري كم دمت ولا تم دياسبرات ولا تم مهرات تقرأي زلو السق مال أبزني تاريخي السق يوم زلو زي تردي كري دمت انتزيو خنوا وأنا دمت خننا مناتوس حمد أفك حد سوت تزاري ويتشوي زلو ولا أقولسنا إن تاريخي تزاري نشعوي مرحلة يتأو يتشوي مل أو ورد حفرم تاريخي حدا من إنسي أفو خفتي يغن أما جر وزلت من إنسي سدت كوينا لا زي ما جمرت أخود وتقولين دمت انتزيو خنا لو دياسبرات تقرأي بدحريت هزي حابون تاع اسمهم كوين هو قام بحاجه نحوات كواغا يخلي يا انا زي اما ترشا انا يترديني وقنا حد ما عرفت بتقرني انا غور كنت حرت سك تردي يجي حافتي بزح تقاتل تزلك تقرا يكون غزا يكون ثانك يو حافتي እና ጂጂዬ በጣም ትልቅ አርዕስት ነው ያልሽው በጣም ይስማዕ አለሁ ነው
أنا دي أيوة thank you. now እዚህ ጋር እንحنا እንደናጎሮ የለይ ፖለቲካ ህዝብ ትግራይ ፖለቲካ ሰሪሑ ከይወፅእ ዝሰርሕ ዘሎ ሓይሊ እቲ ፓርቲ እዚ ፓርቲ እዚ ኮነ ኢሉ ህዝብ ትግራይ ሓላሊኹ መሬቱ ላዘረፈ ኣብ ኢንተርቪው ስምዑ ወዲ ወረደ ምናልባሽ ልደግ ንሕሞ ከብሽራ ሓወይ እዚ ህዝቢ ዝወፅእ ሓውና ማለት እዚ ዝወፅእ ሓውን ማለት ዋትስአፕ ስልክና ትሊ በዋትስአፕ እንገናኛለን። እዛ ትግራይ ውስጥ ያለው ለትግራይ ውስጥ ያላችሁ ታጋይ ነበር ወይ ደግሞ ታጋዮች አሁን አክቲቭሊ ያላችሁና ታጋይ የነበራችሁ ስልካችሁ ከውስጥ ላኩልኝ። ጥያቄ ካላችሁ እንነጋገራለን። ምክንያቱም እናንተ ደም ከፍላችሁ ያቆያችሁት ሱፍ ለብሶ ዛሬ የእናንተ ደም ገበያ ላይ ያዋለ ከላያችሁ ላይ ካላነሳችሁ አሁንም ትግራይ ነፃ መውጣት አትችልም። 4 ነጥብ። ፍርሃት የሚባል በዚህ 4 ዓመት ተቀብሯል። ከሰማይ በታች ለትግራይ አዲስ ነገር የለም። ለትግራይም አዲስ ነገር የለም። ከሰማይ በታች የትግራይ ተወላጅ እንደ በቆሎ እስከነ ህይወቱ ተቀቅሎ ያልፈራ ታግሎ ዛሬ ዋጋ ከፍሎ ለመቆም ከቻለ ይሄ የመነመነ የጠዘጠዘ የሽማግሌ ስብስብ ማንሳት አይከብደውም። 4 ነጥብ ቆርጠህ ወስነህ ነው መነሳት ያለብህ። እነሱ ከሄዱ ማንያ ነገር ምንድነው እንደ አንተ እጅህ ስትሰጥ ለነሱ ብለው ነው እንዴ? እግርህ ስትሰጥ አይንህ ስትሰጥ አዲስ ነገር አለ እንዴ? ከሰማይ በታች ሞት እኮ አንድ ነው። ትን ብሎም እኮ ይሞታል። ስለዚህ ጦርነት የሚፈልግ ትግራዋይ የለም ከዚህ በኋላ። ትላንትም አልነበረ። የሆነ ቁርዲድ ወይ ደግሞ ተዋን ከላያችን ላይ ለማንሳት ግን ጦርነትም አያስፈልግም። የሚነግሩን አለማድረግ፣ እርስ በራስህም መገናኘት ምውዳብ ዝበሃል ነገር አለው። ምውዳብ ፍለጡ 4 ነጥብ የቀን የለ። ስለዚህ ነበርና ጸንህት ለነበረን ቆይታ በጣም አመሰግናለሁ። እንደዚህ እየገባን እንነጋገራለን። ያው የመጨረሻ እኔ ማሳረጊያ ምለው ምንድነው አሁን የትግራይ ህዝብ ያለ አማራጭ የተላገለህ መንግስት አለ። ይሄ ወድ ወረደ። እስኪ እናንተ የህወሓት ፓርቲ ደጋፊዎች ትንሽ እንኳን ጊዜ ስጡት። አንድ ካንዴ ሲመጣ ነው እንዴ በቃ አየር ላይ እንትን ያለ አሁን ስለ ዝርፊያ፣ ስለ ስርቅ፣ ስለ ምናምን የምናወራበት ጊዜ ከሆነ ስለ ዝርፊያ የምናወራ ከሆነ በትግራይ ህግና ስርዓት ተተክሎ እያንዳንዱ ዘራፊና እያንዳንዱ አጭበርባሪ በህግ እንዲጠየቅ ማንም ትግራዋይ ይፈልጋል። አሁን ግን ትግራይ ላይ የወደቀችበት የፖለቲካ ማቅ አሁን ወድ ወረደ የትግራይን ሉዓላዊነት የማስከበር ኃላፊነት እንዲወጣ ሳፖርት አድርጉት። ትክክለኛ ሰዎች ከሆናችሁ ሳፖርት አድርጉ። የትግራይ ሉዓላዊነት እንዲመለስ፣ የተፈናቀለ ህዝብ ወደ ቀዩ እንዲመለስ፣ ያለ ዲዲአር በስነ ስርዓት እንዲፈጸም፣ ከፌደራል መንግስት በደንብ ተግባብቶ እንዲሰራ ሳፖርት አድርጉት። ገና ለገና ግን እየዘመታችሁት ነው፣ እየሰደባችሁት ነው። እና አሁን እንዳላችሁ ምን እንዲያመጣላችሁ ነው አብይ የምትፈልጉት? ከዛስ ከታደሰ ወረደ በኋላ ማን እንዲመጣ ነው? ስለዚህ እናንተ ኤርትራ ፕሬዝዳንት ሆኖ እስኪሾም ነው የምትጠብቁት? የኤርትራ መንግስት ትግራይ መጥቶ ያስተዳድረን ወይስ እንዳለችው አዳነች አበቤ መጣ ታስተዳድረን? ያለው አማራጭ አሁንም ጊዜ ሰጥተህ ከመፈክር እንትን ከማድረግ እስኪ ጊዜ እንስጠውና በአንድ ላይ አጀንዳ አውጥተን ስለ ሀገር ስለ ሉዓላዊነት የሚመለስበት ህዝባችን የተፈናቀለ ህዝብ የሚመለስበት ስራ እንስራ ብለህ አጀንዳ ያዙ ነው የምንላችሁ። በጣም እናመሰግናለን ትጂ ስለነበረን ቆይታ በጣም አመሰግናለሁ። እንኳን መጣህና ቃልህን ሰጠህ። በጣም የምኮራብህ የትግራይ ተወላጅ ወጣት የልቡ የሚናገር ነው። ከብዱ ጭሮ ብሎ ይገባ ነበር። አሁን ደግሞ ራክ ብሎ መጥቷል። ስለነበረን ቆይታ በጣም አመሰግናለሁ። ነፍስ ለመስጠት እስካልሳሳህ ድረስ ዛሬ እንደልብህ የመናገር ደግሞ መሳሳት የለብህም። ባይ ዘ ወይ እኔ የምኮራበት እንደ አንድ ትግራዊቲ ትግራይ ውስጥ ብቻ ነው። በመጠኑም ቢሆን እንደፈለክ ሰላማዊ ሰልፍ የምትወጣው ትግራይ ውስጥ ሆነ እንደዚህ የምትናገረው። አሁን ሲናገር የነበረ ታጋይ ነው። በትግርኛ ሲናገር የነበረ ትግራይ ውስጥ ሆኖ ነው እየተናገረ ያለው። ይሄ ያለው ትግራይ ብቻ ነው። ምንም ቢሆን አማጽያን ብለን እንኳን ብንቀጠቅጣቸው የህወሓቶቹ ራሱ የዚህን ያህል ነፃነት ከኢትዮጵያ ውስጥ ካለ ክልሎች በተሻለ ትግራይ ውስጥ አለ ማለት ነው። ለመናገር ይቻላል ማለት ነው። ስለዚህ ይሄንን ድን ስላደረጉ ማለት ግን አልበደሉንም ማለት አይደለም። ዞር ባሉ ሲባሉ ዞር ማለት ብቻ ነው ያለባቸው ከዚህ ህዝብ ጫንቃ ላይ። ያለነሱ ትግራይ ትጠፋለች፣ ያለነሱ አብይ አህመድ ሌላ የሱ የፈለገው ይሰጠናል የሚባለው አነጋገር በጣም ውድቅ ነው። ምክንያቱም አሁንም አብይ አህመድ የፈለገን እየሰጠ ያለው ጌታቸው አብይ አህመድ ነው የመረጠው። አንተ በየትኛው ፓርላማ ቆመ መርጠዋል እንዴ?
ወደ ወረደም አብይ አህመድ ነው የመረጠው። ነገ ደብረጽዮን ያመጣልሃል፣ አብይ አህመድ ነው የሚመርጠው። መልሶ የትግራይ ተወላጅ አንዱ ጎትቶ ያመጣልሃል፣ አብይ አህመድ ነው የሚመርጠው። አብርሃም በላይ ይሰጥሃል፣ አብይ አህመድ ነው የሚመርጠው። ትግራዋይ ባመጣልህ አልተቀበልክም። መጨረሻ ላይ ድንግሉ እያማታ ከሱርማ ይመጣልሃል። ጠብደል ከዛ ማለት አብይ አህመድ ነው የሚመርጠው። አገቼ አረ ጋምቤላ ማ የተማሩ ናቸው። ትቀላለህ እንዴ? ጋምቤላ እኮ የተማሩ ናቸው። አረ አሉ ሱርማ ውስጥ እዛ ኢባንጋዲ ውስጥ አሉልህ። ድንግላቸው መሳሪያቸው ያልተገረዘ የማይልብስ አፈር የጠገበ ይዞ ይመጣላል። ምን ይሆናል ያንተ መልስ ከዛ በኋላ? ስለዚህ ኮኦፕሬት ከዘመኑ ጋር ኮኦፕሬት ማድረግ መቻል አለበት። ካላረግ